አይልኝ እዚህ ደግሞ አንደኛው ሌላ አሁን አዲስ መጤ ይመስለኛል። ክርስቶስ ካረገ በኋላ አንድ ጥያቄ ድንግል ማርያምን ጠየቋት። ይህንን ጥያቄ በሕይወታችሁ መጠየቅ የሌለባችሁ ማንሳትም የሌለባችሁ የእግዚአብሔር ሥራ እጹብ ድንቅ 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 ነው ብለን የምናልፈው ጥያቄ ነው። ሐዋርያቱ ግን ምን ብለው ጠየቁ መሰላችሁ? እመቤታችን እናታችን አሏት፣ ክርስቶስን እንዴት አድርገሽ ጸነስሽው? እንደምን አድርገሽ ወለድሽው? እባክሽ ንገሪን አሏት። ይህን ማወቅ ከፈለጋችሁ ገና ነገሩን ሳስበው አለች ድንግል ማርያም ውስጤን ፍርሃት ፍርሃት ይለኛል፣ ግማሾቻችሁ እጅን ግማሾቻችሁ እግሬን ያዙኝ አለቻቸው። ግማሾቹ እጇን ግማሾቹ እግሯን ያዟል። በዚህ ሰዓት ላይ ነገር ጀመረችላቸው። እንዲህ አለች፣ ቀድሞ የማውቀው መልአክ ቀርቶ አለች፣ ቀድሞ የማላውቀው ሌላ መልአክ መጣ አለቻቸው። ቀድሞ የምታውቀው መልአክ ፋኑኤልን ነው በቤተ መቅደስ ሲመግባት ይኖረው። የማላውቀው መልአክ መጣ ማለት ሊያበስራት የመጣው መልአክ ማን ነው? ቅዱስ ገብርኤል ነው። ልክ ነገር ስጀምርላቸው ያሉበት ቤት በመብረቅ ተመታ፣ በነጎድጓድ ተመታ ይላል። ለምን ሲባል እሷ ለበቃችሁ ምስጢር እናንተ አልበቃችሁም ሲል ነው እግዚአብሔር አምላክ። አያችሁ፣ ማን ለበቃችሁ ምስጢር? እሷ ሰው ያለበትን እንኳን መሰረት ሳያውቅ ኑ ብሎ እንዴት ይጋብዛል? ወርገኖች ኑ ብሎ ከጋበዘ የኔ እውነተኛ ነች ብሎ ካለ ኑ ብሎ ከጋበዘ ማናት ያንተ ተብሎ ሲባል እውነተኛ አይቱ ናት። የሐዋርያቱ ትምህርት ያለባት የሐዋርያቱ ስልጣን በትሩም ትምህርታቸውም አንዳንድ ፖለቲከኞች እንደሚሉት ታንኩም ባንኩም እንደሚባለው ማለት ነው። ስልጣኑም በትሩም ትምህርቱም እኔ ጋ ነው ያለው ብሎ ካለ አንድ ሰው ኦኬ ጥሩ ኢንቫይት አደረገን። በዚህ በእውነተኛ ቤተክርስቲያኒት ውስጥ የሌለ ሰው ትምህርቱም ከሐዋርያት ትምህርት የተቀዳ አይደለም፣ ስለዚህ ድህነቱንም አያገኝም ድህነትንም ያጣል አለ። ኦኬ መልካም። እና ማናት እቺ ታዲያ በሐዋርያት ሥራ መጽሐፍ ምዕራፍ 20 ቁጥር 28 ላይ የተጠቀሰችዋ በክርስቶስ ደም የተዋጀችዋ ቤተክርስቲያን ሎካል ቸርች ከሆነች ጥራት ብያልኩኝ ያው ጨንቆት የሚሆን ኦርቶዶክስ አለ። ቀጥሎ ያለውን ጥያቄ ልጠይቅ ስል አንተ ብቻ አይደለህም የምትጠይቀው አለኝ። እንዴ ኦርቶዶክስ ነው ብሎ በሚሉ ብቻ እኮ አይቆምም። የትኛው ኦርቶዶክስ ነው? ኦሪየንታል ወይስ ምስራቃውያን? ኦኬ ኦሪየንታል ብሎ ካለን በኦሪየንታል ቤተክርስቲያን ውስጥ ደግሞ የሐዋርያቱ ትምህርትና ስልጣን አለው ተብሎ ቢባል እውነት ለመናገር ሩቅ እንደማያስኬድ ስለሚያቅ ከቀድሞም ጭቅጭቅ ነው። ሰዎች እንደዚህ በዙ። ገስት ላይ ሚኪ እንደዛ ባያስገባ ጥሩ ነበረ። የሚመለከታቸው የማይመለከታቸው አንድ የዛብሎን የሚባል ልቃፍ የሆነ ሰው አለ። እሱም ራሱ እዛ መቶ ሲረብሽ ነበር። ኤኒዌይ ራሄል እና ሚኪ ግን በስርዓት ነበረ እየመሩት ያሉት። ግን ምንድነው አትሞክሩት። እሺ ኦርቶዶክሳውያን በተለይ መታችሁ እኛ ጋር እኛ እውነተኛ ቤተክርስቲያን ነን ብላችሁ ይቅርታ አድርጉልኝ ለዚህ ቋንቋ ጉራ አትቸርችሩብን ነው ብለን የምንለው። ምክንያቱስ አንጀባው ይቁም ይባላል፣ አንጀባ አታንጅብ ይባላል። በድሮ በሰባዎቹ አካባቢ ላይ የነበሩ ሰዎች ጉረኛ ወይ ደግሞ አታንጅብ ይባላል። እና እንደዛ አታንጅቡብን እሺ። ከኦርቶዶክስ ቤተክርስቲያን ነው የወጣ ነው እኮ። እና እውነተኛ የክርስቶስ ቤተክርስቲያን ነች ብለህ ካልከኝ በእስላሞች የተመራች ብቸኛ እኮ ቤተክርስቲያን የኢትዮጵያ ኦርቶዶክስ ናት። በእስላም ሼካ የተመራች በክርስቶስ ቤተክርስቲያን ታሪክ ውስጥ በዚህ ያህል ውድቀት የወደቀች ቤተክርስቲያን ማናት ተብሎ ይባል የኢትዮጵያ ኦርቶዶክስ ቤተክርስቲያን ናት። ኦሪየንታል የተባለችዋ የእስላም ሼካ አላህ አክበር እያለ እኮ ሲመራት የነበረች ቤተክርስቲያን ነች። ይህንን ኤርሚያስ ከጥላቻ ነው የምናገረው? አረ በፍጹም ምን ጥላቻ አለ? ማን የተናገረው? ብፁዕ አቡነ ጎርጎሪዮስ የሸዋው ሊቀ ጳጳስ የኢትዮጵያ ኦርቶዶክስ ቤተክርስቲያን ታሪክ ብለው በሚለው መጽሐፍታቸው ላይ ከትበውታል ማለት ነው። ለ1600 ዓመት ከግብፅ ሀገር መጡ የተባሉ ጳጳሳት እኮ ከነሱ ውስጥ እኮ አብዛኞቹ እነ መሐመድ ናቸው። ብፁዕ አቡነ ሚካኤል እየተባሉ የመጡት ማለት ነው። እንደ ሎተሪ ትኬት ስትፈቃው ሙስሊም ነው። ኢትዮጵያ ውስጥ መጥቶ በአባቶቻችንና በአያቶቻችን በቅድመ አያቶቻችን ዘመን ለ1600 ዓመት ማለት ነው ተክቢር አላህ አክበር እያለ ነው ሲመራት የነበረችው። ስለዚህ የኢትዮጵያ ኦርቶዶክስ ቤተክርስቲያን በእውነት የወደቀችው በእስላም ከተመራችበት ጊዜ ጀምሮ ነው። የራሷ የሆነ ጳጳስ መቼ ነው ያላት? ገና 60 ዓመት አይደል እንዴ? 60 ዓመት በጃንሆይ ዘመን ማለት ነው። ከብፁዕ አቡነ ባስሊዮስ በፊት ሊጠራልኝ የሚችል አንድ ኢትዮጵያዊ
ኦርቶዶክስ ጳጳስ ካለ ሊጠራል የሚችል የለም። በመጀመሪያ የምታወሩትን ሰው ማወቅ አለባችሁ። ከጴንጤ ጋር ነው የምታወሩት። ጴንጤ ደግሞ ታሪክ የማያውቅ መስሎ ከሆነ ብራዘር በጥብጠን እናጠጣለን። ስለዚህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሐዋርያቱ ስልጣን እኔ ላይ ነው ያለው፣ በትሩም እንዳልኳችሁ በትሩም ትምህርቱም እኔ ጋር ነው ያለው ብላ ለማለት ምንም አይነት የሞራል ልዕልና የላትም። የታሪክም ላይ ታሪኳ ሲፈተሽ በራሷ ጳጳሳት ሁሉ ጭምር ሳይቀር ብፁዕ አቡነ ጎርጎርዮስ የሸዋው ሊቀ ጳጳስ አሁን በሕይወት የሉ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትንሣኤ ዘጉባኤ መታተም በታተመበት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታሪክ ብሎ በሚለው መጽሐፋቸው ላይ ለ1600 ዓመት ይመጣ የነበረው አንድ ማዕት ሙስሊም ነው ቤተክርስቲያኒቱ ሲመራት የነበረው። ስለዚህ በእስላም ስትመራ የነበረች ቤተክርስቲያን የሐዋርያቱ ትምህርትና ስልጣን እንደወረደ ጥንፍፍ ብሎ ጠርቶ ነጽቶ ምናምን ነገር ብላ አትበለኝ መጣ እኔ ጋር ማለት ነው። አትበሉን እንደዛ እና ይሄን ጥያቄ እንኳን እዚህ ቲክታክ ላይ ያሉት አረዱ ጳጳሳቱ አይመልሱትም። ስለዚህ እንደው እንደ ተቋም ንጹህ ነን ብላችሁ ከማለት ይልቅ ንጹህ የሆነውን የእግዚአብሔርን ልጅ በአንደበቱም ስህተት በሕይወቱም በደልና ኃጢአት ያልተገኘበትን የእግዚአብሔር ልጅ የዳዊትን ልጅ ኢየሱስ ክርስቶስን አምኖ ሰው ከዘላለም ጥፋት የሚድንበትን እውነት ያንን እውነት ማወቅ ነው የሚሻለው። ኑ በብርሃኑ ተመላለሱ እኮ ብለው ሲሉን ብፁዕ አቡነ ማርቆስ እኮ ወጥተው ነው ምንድነው ውሃ የቸለሱበት። አይታችሁት ነበር። አንድ ሰሞን ወረርሽኝ አድርገውት ልክ እንደዚህ እንደ አሜ ባትል ተባሰው ማለት ነው። በየገባንበት በየሄድንበት ኑ በብርሃኑ ተመላለሱ፣ ኑ ብርሃኑ ተቀላቀሉ፣ ይህንን ካምብሪጅ ተቀላቀሉ እየተባለ ማለት ኑ በብርሃኑ ተመላለሱ። ኦርቶዶክስ ሁሉ የሚጽፋው ኮሜንት ይኸውልህ ጻፉላቸው እየሄዳችሁ በብርሃኑ ተመላለሱ በሏቸው እያሉ ማለት ነው። እኛ አንደኛ በብርሃኑ ነው ያለነው፣ ወዴት ነው የምትጠሩን ብለን ስንል አይ የለም በዚህ ቤተክርስቲያን ውስጥ ካልሆናችሁ በስተቀር የኛ ካህናት ካላጠመቋችሁ የኛ ካህናት ካላቆረቧችኋል። የትኛው ክህነታችሁ ሲጀምር የትኛው ክህነታችሁ? ይሄ መስተፋቅርና ድግምት አንደርብ የሚደግመው እንደነቀስ ዲበኩሉ ደብተራ መተተኛ የሆነ ጠንቋይ ስለነበርኩበት እኮ ነው የምነግርህ ብራዘር። እንደነሱ አይነቶች ናቸው ካህን የተባሉት። እውነት እነዚህ የክርስቶስ ካህናት ናቸው? ከቅዳሴ በኋላ አይመረ ወአይመርኩኪ እያለ ፓንቷን ቆርጠ ብታመጣልኝ እጅ ላይ ጥላት አለው። ሎሚ ብትወረውር እና ብታነካት በዚህ መፋቂያ ፋቅ አድርገህ የጥርስህን ምራቅ ያስነካውን እጅን ቀብተህ ሄደህ ብትሰማት ብትጨብጣት እየተንከረፈፈች እንደ ደጋ በግ ትከተላለች ብሎ የሚል ቄስ ነው አሁን የእግዚአብሔር ካህን ተብሎ የሚባለው? አይደለም። በፍጹም ክህነትን ሊያሟሉ አይችሉም። ስለዚህ የኦርቶዶክስ ክህነት መጽሐፍ ቅዱሳዊ ነው እኮ ብዬ እኔ ስንት ጊዜ ጠይቄያለሁ። አንድ የገባ የለም። አንድ የኦርቶዶክስ ክህነት፣ የኦርቶዶክስ ድቁና፣ የኦርቶዶክስ ጵጵስና፣ የኦርቶዶክስ ምንኩስና መጽሐፍ ቅዱሳዊ ነው ወይ? ብዙ ጊዜ ጥያቄ ያቀርባለሁ። አንድም ሰው ቅን ቀርቦ ያቀረበ የለም። በእንዲህ አይነት ጳጳስ ሲሾም የነበረው በሐዋርያቱ ዘመን ሊያሳዩን ይችላሉ። ኦርቶዶክስ የቅድስና ደረጃ ብላ በምትለው 10 የቅድስና ደረጃ አለ ብላ ትላለች። አስሩን ሲሞላ በዛ በቅድስና ማዕረግ ብፁዕ ቅዱስ ተብሎ ይጠራል አሉ። ይሄንኛውን በየትኛው መስፈርት ነበር እነ ጴጥሮስ 10ን ስለሞሉ ቅዱስ ተብሎ የተጠሩት፣ 10ን ስላልሞሉ ቅዱስ ተብሎ የማይጠሩት? ክህነታቸው ራሱ መጽሐፍ ቅዱሳዊ አይደለም። ስለዚህ እኛ ጋር መታችሁ የእኛ ካህናት ካላጠመቋችሁ፣ የእኛ ካህናት ካላቆረቧችሁ ቅዱስ ቁርባናችሁም እርኩስ ነው፣ ጥምቀታችሁም ቃቃ ጨዋታ ነው፣ ቤተክርስቲያን ብላችሁ የምትሉትም በሐዋርያቱ ትምህርት ላይ የተመሰረተ አይደለም ብለው አሉ። ኦኬ የእናንተን ተጠየቁ። እሺ የእኛን ተውት። እሺ የእናንተን ተጠየቁ። ያውም የኦሪየንታል የኢትዮጵያ ኦርቶዶክስ ለ1600 ዓመት አንተ በእስላም አይደል ስትመራ የነበረው? በእስላም ታቦት ብለህ የምትለውን እስላም አይደል እየመጣ ይባርክልህ የነበረው ከግብፅ? የሚያቃጥለኝ እኔ የሚቆጨኝ የብፁዕ አቡነ ጎርጎርዮስን መጽሐፍ ሳነበው አባቶቻችን ለእስላም ጳጳስ ስንት ሺህ ወርቅ እየሰጡ በበሬ ጫንቃ የሚያርሰው የሀገሬ ገበሬ በሬ ሸጦ ወርቁን ሸጦ በሬ ገዝቶበት እንዳያርስበት ለማንም ይቅርታ አድርጉልኝ
ጨቅቀታቸውን እኛ ላይ መጣ ያራገፉ የግብጽ ጳጳሳት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምድሪቱን ራሱ ኢትዮጵያን በግብጽ እኮ ቅኝ ግዛት እኮ አስገዝታናለች ለብዙ ዘመን። በጣሊያን ያልተገዛ ሕዝብ በግብጽ ተገዝተናል። ግብጽ ግን የገዛችን በሃይማኖት ተንተርሳ ነው። የማንም መተተኛና አስማተኛ የፈርዖን ልጆች መተው በዚች ቤተክርስቲያን ስር ተጠልለው እኮ ኢትዮጵያ ለ1600 ዓመት ገዝተውናል። ለ1600 ዓመት አረሳውም። እኔ ኢትዮጵያዊ ነኝ ብራዘር፣ መንፈሳዊ በሆንም ኢትዮጵያዊ ነኝ። መገዛት እኔ አይሆንልኝም ብራዘር። ለ1600 ዓመት በሃይማኖት ተመሳስሎ የማንም የፈርዖን ጠንቋይ መጥቶ እባቡና ካርታውን እየሳለና እያየ መጥተው እኮ በኦርቶዶክስ ቤተክርስቲያን ውስጥ ገብተው ዝሁል የሚባለውን ጣዖት በ12 ሚካኤል ነው ብለው እኮ መጥተው የደነገጉት የግብጽ ጳጳሳት ናቸው። እነዚህ የግብጽ ጳጳሳት ከፈርዖንና ከቀደም ከሙስሊም ከእስልምና ሃይማኖት ውስጥ ካሉ ሰዎች ከሼኮቻቸውና ከመሪዎቻቸው ስልጣን እየተቀበሉ እየመጡ እኮ ነው ኢትዮጵያን የገዟት ማለት ነው። ስለዚህ ናና በኦርቶዶክስ ጥላ ስር ግባ ብለህ ብትለኝ በሰላም ስትመራ የነበረች ቤተክርስቲያን ምን ሆነ የሐዋርያት ትምህርት አላት ብለህ ትላለህ? ፋክት ይነስራል ብራዘር። ይሄንን ዲናይ ልታረጋው አትችልም። ምን ይፊት በእስልምና ስትመራ የነበረች ቤተክርስቲያን እንዴት የነ ጴጥሮስ ሐዋርያዊ ስልጣን ተቀባብሎ እኛ ጋር መጣ ብለህ ትለኛለህ? አቤት ገላትያ መጽሐፍ ምዕራፍ 2ን ስናነብ በኢየሩሳሌም ባለች የክርስቶስ ቤተክርስቲያን ላይ አዕማድ የነበሩት ጴጥሮስና ዮሐንስ ያዕቆብ ናቸው። ያዕቆብ ተሰዋ፣ ዮሐንስና ጴጥሮስ ቀሩ። እነሱ የት ነበረ ሲሄዱ የነበሩት? ዮሐንስ በራሳችሁ መጽሐፍት ላይ ድርሳነ ኡራኤል ላይ ለሮማ አይደል የሀገረ ስብከት ወንጌል የስብከተ ወንጌል ይሄድ የነበረው ድርሳነ ኡራኤል ላይ። ጴጥሮስስ የት ነው የተሰዋው? ሮማ አደባባይ ላይ አይደል? እና ታዲያ ሮማውያኑ እጅ ላይ ነው ያለው፣ ካቶሊክ እጅ ላይ ነው ያለው ሐዋርያው ስልጣንና በትር ከተባለ። ምክንያቱም እነዚህ ትልልቅ ሐዋርያት ያገለገሉት ዮሐንስም ያገለገለው በሮም ነው፣ ጴጥሮስም ያገለገለው በሮም ነው፣ ጳውሎስም የሞተው ሮም ነው፣ ያገለገለው ሮም ነው። ሮም ከተማ ውስጥ ቤት ተከራይቶ ያገለግል ነበር ያ ታላቅ ሐዋርያ ማለት ነው። እነዚህ ሶስት ጉምቱ የተባሉ የጌታ ሐዋርያት የረገፉትም ያገለገሉትም በሮም ኢምፓየር ውስጥ ሮም ከተማ ውስጥ ነው፣ ጣሊያን ማለት ነው። እንዴት ብሎ ነው ታዲያ አንተ ጴጥሮስ ሮም ላይ ሞቶ መንበረ ስልጣኑ ግን በእስክንድሪያ ከተማ እያለ ሲቀልድ የሚውል ደብተራ ሁሉ እኔ ፊት መጥቶ አይናገርም? ያን ታሪክ ጌታ ኢየሱስ የአባቶች አምላክ ምስክር አይናገራትም። መጥቶ እስኪ ይናገር። ጴጥሮስ ከመንበረ ጴጥሮስ ለማርቆስ አቀብሎት ማርቆስ አሁን መንፈሳዊ ልጁ ነው። የት ነበር የነበረው? ባቢሎን። ማንም ይለው መጽሐፍ ቅዱስ ማርቆስ የት ነበረ? በባቢሎን ያለች ቤተክርስቲያን ልጄ ማርቆስም ሰላምታ ያቀርብላችኋል ብሎ ጴጥሮስ የተናገረው ነገር አለ። ባቢሎን የት ነው? የአሁኗ ኢራቅ። እዛ የጌታ ቤተክርስቲያን ነበረች እንዴ? አዎ። እስክንድሪያ ከተማ ውስጥ ማርቆስ መጣ ብሎ የሚል በታሪክ ታሳየኛለህ? የለም። ጴጥሮስ እዛ በእስክንድሪያ እንዲቀመጥ አድርጎታል ማርቆስን ብለህ የምትል ከሆነ ታመጣዋለህ፣ መረጃውን ታመጣዋለህ ስልህ ታመጣዋለህ። በደንብ ነው የምታመጣው። ካሜራ ከፍተህ ታሳየናለህ። ትክክለኛ ምንጭ፣ ትክክለኛ መረጃ ከየትኛው የታሪክ መዝገብ ላይ እንዳመጣው ታሳየናለህ። ስለዚህ ከእስክንድሪያ የመጣ ሐዋርያዊ ስልጣን የለም። እደግመዋለሁ፣ ከእስክንድሪያ የመጣ ከግብጽ የመጣ ሐዋርያዊ ስልጣንም ትምህርትም የለም። ካኑማ ብራዘር የለም። እና ይሄንን ጉዳችሁን ሳታውቁ መተ ፕሮቴስታንት ትናንትና መጥቶ ሉተር እንትን ብሎት ከዛ እናንተ የሐዋርያቱ ትምህርት የላችሁም። እና እንፈታተሻ የሐዋርያቱ ትምህርት ያለው ማን ነው? ሐዋርያቱ ስለ ኢየሱስ የጻፉትን የሚክዱ የሐዋርያት ትምህርት አለን ይላሉ። ሐዋርያቱ ስለ ኢየሱስ የጻፉትን የሚያምኑ የኔዎቹ መናፍቃን ይባላሉ። ዘመኑ የግልብጥ ማለት ይሄ ነው። ሐዋርያቶቹ የጻፉለትን ስለ አብ ልጅ ስለ ዳዊት ልጅ የጻፉለትን እምቢ አንቀበልም። ሐዋርያቱ ያልጻፉላትን እንላታለን። ሐዋርያቱ እኮ አላሉትም፣ እኛ ግን እንላታለን ይለዋል። ኢየሱስ እኮ ሐዋርያቱ ብለውታል፣ እኛ ግን አንለውም። እንዴ ጳውሎስ እኮ ብሎታል፣ አይ እኛ ቤተክርስቲያን አትለውም። እሺ እቺ ቤተክርስቲያን
ጳውሎስ የሚለውን ማትል ቤተክርስቲያን ማናት? ሙሉ ወንጌል ነች አልከኝ? መሰረተ ክርስቶስ ነች አልከኝ? ወንጌላውያን ናቸው አልከኝ? ከራሴ ልጀምር። እንግዲህ እነዚህ ቤተክርስቲያን አይደሉ። ጳውሎስ የማይለውን ጳውሎስ የሚለውን የማይሉ ከሆነ የኛዎቹ ራሱ ቤተክርስቲያን አይባሉ ማለት ነው። ግን ደስ የሚለው የኔዎቹ ስለሆኑ ጳውሎስም ይሁን ሌሎች ሐዋርያት ብለው የሚሉትን ቀጥታ ነው የምንለው፣ ቀጥታ ነው የምናምነው። እንደወረደ ነው የምንጠጣው። እንደወረደ ሙሉ ወንጌል በል መሰረተ ክርስቶስ ዋቴቨር ወንጌላውያን ሐዋርያቱ ያሉትን ሳናላምጥ ነው የዋጥም። አጭርና ግልጽ ነው ብራዘር የምናወራው፣ ሳናላምጥ። ሐዋርያቱ ያሉትን ማትል ኦርቶዶክስ ናት። ኦርቶዶክስ ሐዋርያቱ የሚሉትን አትልም። ታዲያች ቤተክርስቲያን ትባላለች እንዴ? ሐዋርያቱ የሚሉትን ማትል፣ ሐዋርያቱ ያላሉትን እምትል ማናት? ማናት? እስኪ ጥሯቸው ይንቀሳቀሱ። ሐዋርያቱ የሚሉትን ያለች ብቸኛ ቤተክርስቲያን እኔ ያለሁባት ዓለም አቀፍ የሆነችው የኢትዮጵያ የሚሆን ዓለም አቀፍ ኢቫንጀሊካል ቸርች ነው። ቀጥታ ሐዋርያቱ ስለ ኢየሱስ ያሉትን ቀጥታ የሚሉ የኛዎቹ ናቸው። ኦርቶዶክስ ሐዋርያቱ ያሉትን አትልም፣ እየመረጠች ነው የምትለው። ጳውሎስ ብሎታል እኛ ግን አንለውም ትልላለች። ጳውሎስ ብሎታል እኛ ግን አንለውም። ጳውሎስ ግን አላላትም እኛ ግን እንላታለን ይሉሃል። ስለ ማርያም ሲመጡ ማለት ነው። ጳውሎስ ያላላትን ማርያም አንተ ከየት አምጥተህ ነው የምትላት? ወደ ቤት ወሰዳት የተባለ ሐዋርያው ዮሐንስ ያላላትን ማርያምን አንተ ከየት አምጥተህ ነው የምትላት? አቁራሪተ መዓት እንላታለን። የቱ ጋር ነው መዓት ስታቆር ያየው? የአባቶች አምላክ ይፋረደኝ ስለ የቱ ጋር ነው ያያችሁት? የቱ ጋር ነው ማርያም መዓት ስታቆር ያየው? ማንቆርቆሪያችሁን መድኃኒዓለም ይስበረው እንጂ ታቆራለች ትላለህ እንዴ አንተ? መዓትን ታርቃለች እኮ ማለት እኮ። የቱ ጋር ነው ማርያም መዓትን ስታርቅ ያየው? እኔ እኮ ግርም እኮ ነው የሚለኝ ወንድም። እኔ አንዳንዴ እንደ እብድ ብሆን አትፍረዱብኝ ወደ ወንድሞቼ። ይሄ የሰንበቴ ቤተ ማንቆርቆሪያቸውን መድኃኒዓለም ይስበረው እንጂ ነው ሌላ ምን? ያው በሱ ነው እየቀዱ እየጠጡ እኛ ላይ እየመጡ እንትን የሚሉብን ማለት ነው። እሱን ይጠጣል። እመቤቴ አቁራሪተ መዓት ሰዓሊተ ምሕረት እማምላክ ወላዲተ አምላክ። ብራዘር ኳስ በመሬት ማርያም መዓት ስታቆር የት ነው ያየው? የትኛው ሐዋርያ ነው እንዲህ ብሎ ይጻፈልህ? ወደ ቤት ወሰዳት የተባለ ሐዋርያው ዮሐንስ ዝም ጭጭ እናቱ ከመሆኗ በቀር ሌላ የጻፈው ነገር የለም። ታማልዳለች አሉን። ዮሐንስ እንዴት ዘለለው ብለን 5 መጽሐፉን ስናገላብጥ የለም። ይሄ ዮሐንስ የተባለ የተባረከ ሐዋርያ ምንም አልጻፈም። እናቱ መሆኗን ብቻ ጻፈ። እዛ ገሊላ ቃና ሰርግ ቤት ላይ የጌታ እናቱን በዛ ነበረች ብሎ ስራ ሐዋርያቱ እናቱ መሆኗን ጽፈዋል። አለቀ። ማዕት ታቆራለች ብሎ የሚል አልጻፈም። ታማልዳለች ብሎ የሚል አልጻፈም። በከመይቤ መጽሐፍ ማይከለ ፈጣሪ ወፍጡራን ለዕረፍት ዘኮንኪ ትምህርተ ኪዳን እያልን ስናንቋርር የነበረው እኛ ሁሉ ገደል ነቆ የከተቱን የነበረው ኢየሱስ የአብ ልጅ መጥቶ ቀኙና የፊቱ ብርሃን በርቶልኝ ከዛ ውስጥ አወጣኝ እንጂ የቱ ጋር ነው መጽሐፍ እንደሚል ብሎ በከመይቤ መጽሐፍ እንደሚል አሉ። ማይከለ ፈጣሪ ወፍጡራን በፈጣሪና በፍጡር መካከል የቱ ጋር ነው ብሎ ያለው? የትኛው ሐዋርያ ነው ብሎ ያለው? እኛ እኮ መልስ የሚመልስልን እኮ ያጣነው የትኛው ሐዋርያ ነው ያለው? እነ ቅዱስ ጳውሎስ እንደውም በሰውና በእግዚአብሔር መካከል የሆነውን ሐዋርያቱ ያሉት በከመይቤ መጽሐፍ በለካል። ኦኬ የት? አንደኛ ጢሞቴዎስ መጽሐፍ ምዕራፍ 2 ቁጥር 5 ምን አለ? አሐዱ እግዚአብሔር ወአሐዱ ኅሩይ ማእከለ እግዚአብሔር ወሰብ ኢየሱስ ክርስቶስ ዘኮነ ሰብአ ዘመጠው ርእሶ ቤዛ ኩሉ ያለው ጳውሎስ ስለ ኢየሱስ ነው። ይሄንን አይናገሩም። ይሄንን ጋርቤጅ ጨምሮ የአባ ጊዮርጊስ ዘጋስጫ የወሎውን ሰውዬ ድርሰት እዚህ መጥቶ አባታችን በዚህ በ13ኛው መቶ ክፍለ ዘመን የነበረ በወሎ ክፍለ ሀገር ተወልዶ ያደገ ኢትዮጵያዊው ቄርሎስ ይልልኛል። ለምን ኢትዮጵያዊው ዲያብሎስ አይሆንም? ኢትዮጵያዊው ዲያብሎስ ለምን አይሆንም? እንኳን ቄርሎስ ዲያብሎስ ለምን ዲያብሎስ እንጠይቀዋለን። የቱ ጋ ነው በከመይቤ መጽሐፍ ማይከለ ፈጣሪ ወፍጡራን ብሎ የደረሰው እሱ አይደል? አዎ። የትኛው ማን ነው የጻፈው? ጴጥሮስ ነው እንዲህ ብሎ የጻፈው። 2 መልእክት ጽፏል። በልቼዋለሁ የጴጥሮስን 2ቱንም መልእክት ድርብ ነጠላ ሰረስና 4 ነጥብ ብቻ ነው የሚቀረኝ። በልቼዋለሁ ስልህ
ዮሐንስ ነው የጻፈው። 5 መጽሐፍ ነው የጻፈው። በልቼዋለሁ። ኦኬ የቱ ጋር ነው የጻፈው? ራእዩ 3 መልእክታት 1 ወንጌል። ዮሐንስ ነው ያለው በከመይቤ መጽሐፍ አላለም። ጳውሎስ ነው 14 እና 13 መልእክት አለ። በልቼዋለሁ። ደስ የሚለኝ ነው። በጣም ፕራውድ ማድረገው ጴንጤ በመሆኔ ነው ወንድሞቼ። ለምን መጽሐፍ ቅዱስን መሰረቴ እንዳደርግ የነገሩኝ የኢትዮጵያ የወንጌል አማኞች አብያተ ክርስቲያናት። እኔ ይቅርታ አድርግልኝ ጴንጤ ሆኜ ያለ እውቀት ዝም ብዬ ቀፎ በሆን ኖሮ በጣም ነበር የምናደደው። ቁጭ በልና አንብብ በላይ ያሉኝ ጊዜ በጣም ነው ደስ የሚል። ቁጭ በልና አንብብ፣ አጥና፣ ባይብል ስተዲ ገባ ቸርች ብለው ማለት ነው። ጉባኤ እግዚአብሔር እዛ ሲቀጠቅጡኝ በባይብል ስተዲ ማለት ነው። እዛ ሲያርስ ሙሉ ወንጌል ሲሄድ ሙሉ ወንጌል ዛ ደግሞ ስታነኩረን ማለት ነው በእውቀት ትምህርት ጌጃ ቃሌት ማለት ሶሪ ህብረታም በቃሌት ቤተክርስቲያን በየሄድኩበት የቀሰምኩት የአምላክ የእግዚአብሔር ቃል ዛሬ በቦልድነስ እንድናገር አድርጎኛል። ለዚህ ነው ጴንጤነትን የምወደው ወንድምና ወጦቼ። ድካም እንደ ሌሎች የለብንም እያልኩ አይደለም። ጴንጤነትን በጣም የምወደው ብሉይ ኪዳንና አዲስ ኪዳንን የእግዚአብሔርን ቃል ብራዘር ከዘፍጥረት እስከ ራእይ ድረስ አጠጥተውኛል። ሃሌሉያ። ናና ጠይቀኝ። ናና ብሉይ ኪዳን ላይ አወራ፣ ናና አዲስ ኪዳን ላይ አወራ። ዝም ብለህ በድንፋታ በፍንዳታ አይደለም ማወራ። አጠጥተውኛል ስልህ የእውነት እኮ ነው። አትንጋሽጋሽ፣ ቁጭ በልና አንብብ። ጌታን አመንከውን ጌታ የምታውቀው ስትማር ነው አሉ ገና የመጣሁበት ጊዜ። እንዲሁ ዝም ብለህ በመዝሙር ሃሌሉያ ብቻ እያልኩ ኖ መዝሙር ብቻ አይደለም፣ ትምህርትም ተማር። ባይብል ስተዲ ይገባ። ጉባኤ ባለበት ናና ተካፈል፣ ከሌለ ደግሞ ጤነኛ ቤተክርስቲያን ሂድና ተካፈል ብሎኝ እንጦጦ መካነ ኢየሱስ ሄጄ ስቀስም ትምህርት ጦር ኃይሎች ቀጠና 2 ሙሉ ወንጌል ህብረት አምባ ቃለ ሕይወት እነ ጎስሽ ጋር ወንጌል ብርሃን ቸርች እነ ፓስተር ዳንኤል ጋር የኔዋ ጉባኤ እግዚአብሔር 6 ኪሎ አጥቢያ ስለነበርኩኝ ማለት ነው ቁጭ ብዬ ነው የተመገብኩባቸው በእነዚህ አብያተ ክርስቲያናት። እና ኑና ጠይቁን። ማዕተን ከሰው ልጆች እያንዳንዳችን ከክፋታችን እየመለሰ ይባርከው ዘንድ እግዚአብሔር ብላቴናውን ሰደደው ይላል። የተቀባው የአብ ልጅ የቤተ ክርስቲያን ራስ የማዕዘን ድንጋይ ሆኖ ሳለ በከመይቤ መጽሐፍ ይልላል። የትኛው መጽሐፍ ነው ያለው? ኑ ግቡና መልሱ። እንደ ኒቆዲሞስ ተደብቀ ከበስተጀርባ እየሰማ ወይ ጉድ ኤርሚያስ ግን ሲናገር እኮ ምናምን ነገር ብላት በል። ኑ ግቡና መልሱ በከመይቤ መጽሐፍ ብላችኋል። የትኛው መጽሐፍ እንዳለ መጽሐፍ እንደሚል ነው ያላችሁት። የትኛው መጽሐፍ እንዳለ ናና አምጣው። ኢሳይያስ ነው ያለው? ኤርሚያስ፣ ሕዝቅኤል፣ ዳንኤል፣ እንባቆም፣ ሶፎንያስ፣ ሐጌ፣ ዘካርያስ፣ ሚልኪያስ፣ ሚክያስ፣ ሞሬታዊው፣ ሐጌ ማን ያለው? ዮናስ፣ ናሆም። ተናገሩ ኑ ግቡና። የትኛው መጽሐፍ ነው? ማእከለ ፈጣሪ ወፍጡራን በፍጡራንና በፈጣሪ መካከል የነበርሽ የእረፍት ሰንበት ኪዳን አንቺ ነሽ ብለው የሚሉት ደብተራዎቹ ለሊት ለሊት የሚያዘሙትን ናና ተናገር። እኔ ሳዜም ነበርኩ አብሬ በከመይቤ መጽሐፍ ማእከለ ፈጣሪ ወፍጡራን ለእረፍት ዘኮንኪ ትምህርተ ኪዳን ሰንበተ ሰንበታት ማርያም ዕለተ ብርሃን ብኪ ይትፌሰው ዘገነተ ጽጌ ጻድቃን ወብኪ ይወጹ ኃጣን እምደይ። የቱ ጋር መቼ በሷ አምነው ኃጢአተኞች ሰዎች ከደይን ወጡ? አንተ ኑና መልሱ። የአባቶቼ አምላክ ይፋረደኝ፣ በዚህ ቀናት ፊት አትቆሙም አልኩ። ኑና መልሱ። የቱ ጋር ነው ሰዎች ማርያምን አምነው ከደይን የወጡት? ወብኪ ይወጹ ኃጣንም ደይን፣ ባንቺ ኃጣን ከደይን ከሲኦል ይወጣሉ ብለሃል። መተ ደግሞ እኛ እኮ ማለት መቤታችን አይናችን ጆሮአችን ቅንድባችን ትላለህ። ጠማማ ትውልድ የተጣመመ ትምህርት ስላላችሁ ማለት ነው። የቱ ጋ ኃጣን ከደይን የወጡት በማርያም የቱ ጋ ነው? ብኪ ይትፌሱ ዘገነተ ጽጌ ጻድቃን፣ በገነት ያሉ ጻድቃን ባንቺ ደስ ይላቸዋል ብሎ ያለው የቱ ጋ ነው? ማን ያለው እንዴ? ቅዱስ ጳውሎስ በፊልጵስዩስ መልእክት መጽሐፍ ምዕራፍ 4 ቁጥር 4 ላይ ሁል ጊዜ በማርያም ደስ ይበላችሁ ደግሜ እላለሁ አለ እንዴ? በጌታ ደስ ይበላችሁ ነው ያለው። በገነትም ያሉ ጻድቃን የሚሆኑ በየትኛውም ከገነት ውጭ በምድርም ያሉ ጻድቃን በማን ነው ደስ የሚሰኙት? በማን ነው ደስ ተሰኙ ብሎ ያለን ቅዱስ ጳውሎስ? አትመልሱልኝም ወይ?
በማርያም ምን ደስ ተሰኛለህ ብራዘር? የደስታ ምንጭ ኢየሱስ ነው። የሰላም ምንጭ ኢየሱስ ነው። የእረፍት ምንጭ ሃሌሉያ ኢየሱስ ነው። ሰው በሰው ምኑ ነው የሚደሰተው? ማርያም ምን ብላ ታስደስታለች? እሷ ራሷ እንኳን ስትናገር ነፍሴ ጌታን ታከብራለች፣ መንፈሴ በአምላኬና በመድኃኒቴ ሐሴት ታደርጋለች ነው ያለችው። እሷ በማን? በጌታ። እደግመዋለሁ፣ በጌታ። የጌታ እናት እኮ ነች ያለችው። በእውነት ነፍሴና መንፈሴ በእነ አብርሃም ሐሴት ታደርጋለች አለች? አላለችም። ለምን? አብርሃም ሐሴት ሊሰጥህ አይችልም። ጻድቅ አባት አይደል እንዴ? በጣም ነፍሴ ጌታን ታከብረዋለች አለች ማርያም የጌታዬ እናት። ጴንጤዎስ ኤርምያስ ምን ትላለህ? እኔም ማርያም የጌታዬ እናት ደስ በተሰኘችበት በጌታ ነፍሴ ሐሴት ታደርጋለች፣ ተአብዮ ነፍሴ ለእግዚአብሔር እንዳለች ማለት ነው። ግልጽ ነው፣ ግልጽ ነው። እንዲህ አይነት ኮተታ ኮተት ይዞ መጥቶ ፕሮቴስታንት ሃይማኖት ምልህ ነገር ሁሉ ሲሉ እንኳንም ጌታ ኢየሱስ በዛ ሃይማኖት ውስጥ እንኳን ማሳደግከኝ፣ እንኳንም በዛ ሃይማኖት ውስጥ አሳደግከኝ። ኦርቶዶክስ የምትባል ሃይማኖት በደንብ እንዳቃት በዛ ታሪክ ውስጥ እንኳን አሳደግከኝ። እንኳን ያኔ አቆፋዳ ተሸክሜ የበሰበሰ የተላ የሸተተ እንጀራ እየበላሁ ጎጃም፣ ጎንደር፣ ሰሜን ሸዋ በቆሎ ትምህርት ቤት እንኳን ተንከራተትኩ። ለምንድን ነው በዚህ መንገድ ያሳለፍከኝ ብዬ እለው ነበር ጌታን። አሁን ግን ገባኝ። ይህን ጌታ እንደ ሌሎቹ ሸጬ ወደኋላ እንዳልመለስ እንደ ሎጥ ሚስት ጀርባዬን እንዳላይ ዘግቼ ጨርሼ ነው የመጣሁት አልኩ። ቃል ለምድር ለሰማይ። ለዚህ ነው ዛሬ በገንዘብ ሞከሩ፣ በሴት እንሞክረዋለን አሉ። አትችልም፣ አትችልም ብራዘር። ወፍ ዘራሽ አይደለሁም በሴት እኔ ሊጥሉ በሴት እንጠለዋለን ብለው በቅርባ አንድ የተቀናጀ ነገር የሰማሁት ቪዲዮ ሰዎች ልከውልኝ። ኤርምያስን በሴት ላክ ብራዘር፣ አስተምሬ ልካታለሁ፣ ወንጌልን ሰብኪያት። ቆይ ኤርምያስን በገንዘብ አልተቻለ በሴት እንለን ወንድሜ። የዓለም ቆንጅዬ ናት ብትላትን ሴትዮ አምጣ። ከእሷ በላይ የቆነጀች ጌታ ኢየሱስ ውድ ሚስት ሰጥቶኛል፣ ሐና ትባላለች። በቃ ሌላ ምንም አልፈልግም። አጭርና ግልጽ። በየሄድኩበት እንዳልወድቅ ወፍ ዘራሽ እንዳልሆን የክርስቶስ ጸጋ ረድቶኛል፣ ደግሞም ይረዳኛል። በሴት አትችሉ። ኢየሱስ ጌታዬ ለዘላለም ስም ይባረክ። የኔ አባት የቅድስናን መጎናጸፊያ ስለጣልክብን በሴት ይላል እንዴ? ኑ ተጠይቁ በመጽሐፍ ተጠይቁ በመጽሐፍ። በገንዘብ አንኳኩ ቤቴን መጣው ማለት ነው። እኔን ሲያቀታቸው ገዟቸው፣ እነ ደምረው እነ ተመስገን የተባሉትን። አሁን የሚጮኸውን ሰውዬ ሁሉ በገንዘብ ነው የተገዛው ብራዘር። አስረግጠን በአራት ነጥብ ዘግቼ የምነግርህ በገንዘብ አሜሪካ ሀገር ያለች ባለ ሀብት ሴት የመጀመሪያ ስፔል ስሟ በእንግሊዘኛ HE የት ነው የምትኖረው? ዲሲ 100,000 የኢትዮጵያ ብር ላስገባላለችኝ ከነ ሚስቴ ቁጭ ብዬ ማለት ነው። የአመቱን ከፈለክ 1.2 ሚሊዮን ብር ላስገባልኝ። ይሄንን በየአመቱ አድርጋለሁ። በውጭ ሲኖዶስ በኩል እጨርስልሃለች። ሚስቴ እየሰማች እኮ ነው ብራዘር ማወራህ። ወንጌል እስከምነግራት ድረስ ታገስኳትኝ። ከዛስ በኋላ ከእግዚአብሔር ልጅ ከኢየሱስ ክርስቶስ የሚለየኝ ነገር ሁሉ ለዘላለም ወደ ጉድጓድ ይግባ ብዬ ጆሮዋ ላይ ስልኩን ዘግቼ ነው ለ3 ወር ለ4 ወር ያህል ካገለገልኳት በኋላ ከዛ ዘግቼ ወጣ። የእግዚአብሔርን ልጅ ኢየሱስን አታሳመመኝ ወንድሜ፣ መታ አታሳመመኝ አልከው። ኢየሱስን በገንዘብ ሊለወጥ በገንዘብ ሊሸጥ አታሳመመኝ ስልህ በጣም ታመማለሁኝ። ሳነሳው ራሱ ያመኛል። እንኳን አድርጌው አይደለም ሰውነቴ ይንቀጠቀጣል አልኩ። ሰውነቴ ይንቀጠቀጣል። እሱን በገንዘብ ሸጬ ለውጬ
የምድራዊ ነገር ምን ጋር በሙሉ የሚባለውን ነገር ሁሉ በሙሉ አለችኝ። ጌታ ምስክሬ የናጠጠች ሀብታም ናት። የናጠጠች ወንድሞቼ ናቶቼ በገንዘባቸው ቁጭ ብለው የኔን በር አንኳኩታ ስጨርስ ነው ደምረው ቤት አገኘዋትኝ። ከዛ ሲያት እናቴ እመቤቴ ምናምን ነገር አላት። ወዲያውኑ አንጀቴ ሆዴ ምናምን ነገር አላት። ወዲያውኑ ስሟን እየጠራን ያውቃታለሁ። በሌላ በፌክ አካውንቴ እኔ ፎሎ አርጋታለሁ። የት ቤት እንደገባች አውቃለሁ። እሺ እናቴ እመቤቴ ምናምን ነገር ሆዴ አንጀቴ ያላንቺ እኮ በቃ ኑሮዬ ነሽ ምናምን ነገር። ከኢየሱስ የሚለየኝ አይደለም ገንዘብ አይደለም ዝና ወንድሜ ለዘላለም ወደ ጉድጓድ ይግባልኩ። እናትና አባቴ ወንድሞቼ እናቶቼ ሚስቴና ልጆቼ ለምን አይሆኑም እኮ አልኩ። እንኳን አንተ የዚህ ምድር ላይ ያለን በምን አይነት አነካክ እንደተነካሁ ብታቅ መተህ ቤቴን አታንኳኳም ነበር። ኢየሱስ በምን አይነት አነካክ እንደነካን ብታቅ የጴንጤውን ቤት አታንኳኳም። አንዳንድ ለሆዳቸው ያደሩ ሰዎች ካልሆነ በስተቀር በምን አይነት ፍቅር እንዳገኘን እንደነካን ብታቁ መተህ ቤታችንን አታንኳኳም። ኢየሱስ እኛ ቤት የሚሸጥ የሚለወጥ አይደለም። ውድ ነው ጌታዬ፣ ውድ ነው ኢየሱስ። በእውነት ቃላት ሌላ ቃላት ኖሮ ባወራ ደስ ማለኝ ነበር። ኢየሱስ ውድ ነው። ሌላ ቃላት ስለሌለ ብቻ በቃ ይህንኑ እቃው ውድ ነው፣ ቲማቲም ውድ ነው፣ ጎመኑ ውድ ነው ብዬ ባልኩበት ሌላ ቃል የለም። ካላውሱኝ ግን ኢየሱስ እኔ ቤት እኔ ህይወት ውድ ነው። በእነዚህ ሁሉ ዘመናት በሄድኩበት መንገድ የመራኝ፣ ስራብ የመገበኝ፣ ስወድቅ ያነሳኝ፣ ስጠማና ስራብ እንኳን የምበላው እንኳን ለጊዜው ባጣ ክብሩ እያጠገበኝ ባለፍኩባቸው የህይወት ዘመናት የመራኝ እጆቹን አይቻለሁ፣ ክንዱን አይቻለሁ፣ ቀኙና የፊቱን ብርሃን አይቻለሁ። ራሱ ገና መጥተው ሲነግሩኝ ያመኛል አልኩ። ኢየሱስን ሸጠው ለውጠው ና ወደ ኋላ፣ ና ወደ ፊት፣ ና ወደ ግራ፣ ና ወደ ቀኝ ብለው ሲሉኝ ያመኛል። የቆምኩበትን መሰረት ስለማውቀው ወንድሞች እናቶች፣ የቆምኩበትን ያመነውን ጌታ ስለማውቀው ኢየሱስ እኔ ቤት እኔ ህይወት ውድ ነው። በቃ ሌላ ነገር የለኝም ወንድሞች እናቶቼ፣ ውድ ነው። ሌላ ቃል የለም። በምን ልግለጠው? ቲማቲሙ ዛሬ ውድ ነው ተብሎ በሚባልበት ቃል ነው የምንለው እንጂ ሌላ ቃል ቢኖር ኖሮ በገለጠልኝ ነበረ። ውዴ በእኔ ቤት ውድ ነው እና ሊያባብሉን ይፈልጋሉ። ይመጡና ማለት ነው። ኦኬ፣ አንድ መንገደኛ ሲሄድ የወደቀ መንገደኛ አግኝተህ መንገዱን ሁሉ አትረግመውም። አይረገምም መንገዱ ሁሉ። መንገደኛው ትክክል አይደለም፣ መንገዱ ግን ትክክል ነው። አንድ ጴንጤ ወድቆ አገኘው። አዎ ያ ጴንጤ መንገደኛ ነው። እሺ ወደቀ፣ መንገዱ ግን ትክክል ነው። መንገዱ የአብ ልጅ ኢየሱስ ነውና ያ መንገደኛ መሄድ ቢያቅተውም የሚረዳውን ጸጋ የሚሰጠው የአብ ልጅ ኢየሱስ አለ። ኤርሚያስ ቢወድቅ፣ ኤርሚያስ ግን ያመነው ጌታ የጴንጤዎቹ አምላክ የተባረከው እውነተኛው የእስራኤል ቅዱስ ልዑል እግዚአብሔር ነው። ይህን በመጽሐፍ ቅዱስ ብቻ አንብቤ አይደለም፣ በሕይወቴ የሚያረጋገጥኩት እውነት ነው። ጌታ ውድ ነው። አባ ውድ ነው። ሌላ ሊገልጥልኝ የሚችል ቃላት ስለሌለ በቃ ቋንቋዬ ይሄ ነው፣ ንግግሬ ይሄ ነው። ኢየሱስን ሳነሳው ንግግሬ ይሄ ነው። ለቃላት ይጠፋብኛል። በቃ አማርኛ ሁሉ ይጠፋብኛል። ምን ብዬ እንዴት ብዬ ልግለጠው? የምሕረቱን ብዛት፣ የፍቅሩን ብዛት፣ የቸርነቱን ባለጠግነት፣ የጸጋውን ባለጠግነት እንዴት ብዬ ልግለጠው? እንዴት ብዬ ነው ላብራራው የምችለው? በየትኛው ቋንቋ፣ በየትኛው ቃላት? ኢየሱስ እኛ ቤት ውድ ነው። እኛ ቤት ብያልኩት እኔ ወንጌላዊ አማኝ ነኝና በእኛ በወንጌላውያን አማኞች ቤት በግል ህይወታችን፣ በቤተ ክርስቲያናችን፣ በመድረኮቻችን ውድ ነው አልኩ። በስብሰባዎቻችን ውድ ነው። ውድ ነው ብራዘር፣ ውድ ነው። እርካሽ አይደለም።
እጅ ያለብን ሐሰት አይደለም፣ የነጠረ እውነት ነው። እንደ ፍጡራን ዛሬ ስለሱ ሰብከህ ነገ እንደገና ብሰብክ አይ አስጠላኝ ትናንትና ሰምቻለሁ ብለህ አትልም። ስሙ እንደሚፈስስ ዘይት ነው። ማለዳ ማለዳ አዲስ እኮ የሆነ አምላክ ነው። ስለ ማርያም ነገን ዛሬ ነግራይ ነገ ያልቅብሃል። በቃ የጌታ እናቱ ናት፣ አለቀ። በጽድቅ ሴት ናት፣ በጌታ አምና ሄዳነች ነች፣ አለቀ። ከዚህ ውጪ ምን ልታወራላት ትችላለህ? ምን ልታወራላት ትችላለህ? ብራዘር አለቀ። አብርሃም ብለህ ብትለው የእምነት አባት ነው፣ ከኡር ከለዳውያን ምድር ወጣ፣ ታሪኩ በቃ እዛ ተጽፎላል፣ አለቀ። አብርሃም ብለህ ብትል ስሙ እንደሚፈስስ ዘይት አይደለም፣ አንድ ተራ ስም ነው። ማርያም ብለህ ብትል አንድ ተራ ስም ነው የጠራው ብራዘር። በእሷ ስም አይደለም ፍጥረት ዝንቦች አይታዘዙም። 4 ነጥብ እነግርሃለሁ። የማርያምን ስም ስለጠራ የጻድቃንን ስም ስለጠራ በስማቸው ማንም የሚታዘዝ የለም፣ የሚገዛም የለም። በስማቸው ሰልጥነው ፍጥረትን ሁሉ የታመመው ለመፈወስ፣ የራቀው ለማቅረብ፣ የወደቀው ለማንሳት ስማቸው ኃይል የለው። አንድ ስም ብቻ አለ። ስምህ ለዘላለም ይባረክ የኔ አባት ኢየሱስ ክርስቶስ። አንድ ስም ብቻ አለ። የባህሪ አባቱ ቅዱስ እግዚአብሔር በዚህ ዓለም ብቻ አይደለም በሚመጣውም ዓለም ከሚጠሩት ሁሉ ስሞች በላይ ያገነነው ስም አንድ ስም አለ፣ ኢየሱስ ይባላል። በዚህ ስም የማይታዘዝ ኃይል የለም። የክፉ የመናፍስት ኃይላት በሲኦል ያሉ በነቂስ ቢወጡ፣ ስጋ ለባሾች ሁሉ በሙሉ ቢመጡ ለዚህ ስም ይታዘዛሉ፣ ለዚህ ስም ይገዛሉ፣ ለዚህ ስም ይንበረከካሉ። ከስሞች ሁሉ በላይ የሆነውን ስም ሰጠው ይላል። ይሄ ስም በተጠራበት ኢየሱስ ብለህ በተጠራበት እዛ ቦታ ላይ ነው አርነት የምታገኘው። እዛ ቦታ ላይ የልዑል እግዚአብሔር መንፈስ ጌታ ኢየሱስን ሊያከብረው በዚያ አለ። ግልጽ አይደለም እንዴ? እዛ አለ። ሌሎች ስሞች ሌሎች ናቸው። ምንም እግዚአብሔር እንኳን ቢያከብራቸው ቅዱሳን የተባሉ ነቢያትና ሐዋርያት አባቶች የተባሉት በሙሉ ስማቸው ኃይል የለውም። ጳውሎስ ብሎ የሚለው ስም ኃይል የለውም። ማዳንን አይሰጥህም። ንስሐን አይሰጥህም። ከወደቅበት አያነሳህም። ከሳትክበት አይመልስም። ከራቅበት አያቀርብህም። ስብራትን አይጠግነውም። ጳውሎስ የሚባል ስም፣ ጴጥሮስ የሚባል ስም ይህንን አያረግም። ዮሐንስ የሚባል ስም ይህንን አያረግም። ሳሙኤል፣ ሙሴ፣ ኤልያስ አልከኝ ይህንን አያደርጉም። አንተ አርሴማና ከተማ ብለህ ትላለህ አይደል? መተዚህ አያደርጉም። ይሄንን ለምን? ስማቸው አንድ ሰው ይጠራበት የነበረ ተራ ስም ነው። ተራ ስም ማለት ሞገስ የሌለው ኃይል የሌለው ስልጣን የሌለው ኃይል የሌለው ስም ማለት ነው። በመልአኩ እንደተባለ ስሙንም ኢየሱስ ትይዋለሽ የተባለው ስም ግን ገናና ነው። የኔ አባት ገናና ነው፣ ኃይለኛ ነው፣ ቅዱስ ነው፣ የተፈራ ነው፣ የተመሰገነ ነው። ለዚህ ስም ቅዱሳን መላእክት እንደ ቅጠል ረግፈው ከዙፋኖቹ ስር ይጎዘጎዙለታል አልኩ። ሱራፌል፣ ኪሩቤል በል፣ ሚካኤል፣ ገብርኤል በል፣ ማንም የሚቀር የለም። በላይ በሰማይ በታች በምድር በባህር ውስጥ ያሉ ፍጥረታት ሁሉ ይሄን ለማረጋገጥ ከፈለክ ራዕይ መጽሐፍ ምዕራፍ 5 ሄዶ ማንበብ ብቻ ነው። ይገባል ያሉት ማለት ነው። የተገባውና የሚገባው አንድ ነው። አንተ ይገባታል የተባለላት አንድ ሴት አትጠራም። ከማርያም ጀምሮ ሳራ፣ ርብቃ፣ ሊያ፣ ዋቴቨር የትኞቹንም ጥራ ይገባታል ተብሎ ከሱ ጋር አብሮ የሚታጠንላት ከበሮ የሚደለቅላት አንዲት ጻድቅ ሴት አትጠራም። ይገባዋል የተባለው ከአብና ከመንፈስ ቅዱስ ጋር የታረደው በግ ብቻ ነው። ሞገስ፣ ኃይል፣ ጥበብ ከዘላለም እስከ ዘላለም በዙፋኑ ላይ ለተቀመጠው ለበጉ ይሁን ሲሉ ሰማሁ ይላል ፍጥረት ሁሉ። እኔም ከነዛ ፍጥረት ጋር ለበጉ ይሁን ብዬ ልል ሄጃለሁ። ለተክለ ሃይማኖት ይሁን ብዬ ስል የነበረው ሁሉ ይጸጸተኛል። ለማርያም ይሁን አይልማ መጽሐፍ አይልም። ለበጉ ይሁኑ ሲሉ ሰማሁ አለ ዮሐንስ። ምነው ማርያምን ተውካት ዮሐንስ አላለም? ፍጥረታትም አላሉም። ለምን? አልታረደችም። ታርደሃልና የተባለው ማለት ነው።
የኔ አባት ታርዳልና አያ ለታረደው ነው ይገባል ብለው ያሉት ፍጥረታት ላልደማች ላልታረደች ላልቆሰለችልህ ይገባታል ይላል። ማን ይገባቸዋል ብሎ ስላለ ማን ይገባታል ብሎ ስላለ የታረደው ነው የሚገባው። ብራዘር የተሰዋልኝ ነው የሚገባው ስግደት። የምደፋለት ለታረደልኝ ነው። የማሸበሽብለት ለታረደልኝ ነው። ከወንቁለት በላይ መሆንለት ለታረደልኝ ነው። ነፍሱን ስለ ነፍሴ ቤዛ አሳልፎ ለሰጠው ለደማልኝ ለቆሰለልኝ እስከ መስቀል ሞት ድረስ ስለኔ ታዞ መራራውን ጽዋ ለጠጣልኝ አበደን ይላሉ የሐረር ሰዎች። ከዚህ ጌታ ውጪ ሌላ ጌታ አናውቅ። በትውልድ ታሪክ ውስጥ የተፈጠረ አተላ የሆነ ትምህርት አምጥቶ ቀያይጦ የጌታና የፍጡርን የባሪያና የጌታን ያለየ ማለት ነው። ደሞ ይመጡና በሐዋርያቱ ትምህርት ውስጥ አለን እኛ ነን የሐዋርያቱ ትምህርት ዱላው ቀብብሎሽ እኛ ጋር ያለው ብሎ ይላሉ። የትኛውን ዱላ ነው የምታወራው? ብፁዕ አቡነ ማትያስ የሚይዙት አሮዌ በትር የተባለውን እባብ ያለበትን ነው። ምን ያገናኘዋል እሱ ከክርስትና ጋር? ሁለት አፉን ገጥሞ የሚሳሳም የሚመስል እባብ ይዘው ማለት ነው። ከየት ነው የመጣው ይሄ አሮዌ በትር የተባለው? ዘውልቁ መጽሐፍ ላይ ማን ነው ሕዝቅያስ ሰባብሮ ነውሽታ ብሎ ሰባብሮ ጣለው አይደል እንዴ? ምን ያደርግልህ እባብ አንጠልጥለህ ትሄዳለህ? የትኛውን በትር ነው የምትሉት? ስልጣን ነው አልከኝ? ኦኬ ከየት ነው ያመጣችሁት? ከእስክንድሪያ። እኔ ራሴ እየጠየቁ ራሴ መልሳለሁ። ኦርቶዶክስ ከየት ነው ያመጣችሁ? ከእስክንድሪያ። እስክንድሪያ ማን ነበረ? ማርቆስ። በታሪክ ውስጥ አሳዩን። የለም። ማን ነው ማርቆስ እንዲመደብ ያደርገው? ጴጥሮስ አሉን። ጴጥሮስ እንደመደበው ምን ማስረጃ አላችሁ? የላችሁም። ኦኬ ማን ላከው ወደዛ? መንፈስ ቅዱስ እንዳትለኝ የቱ ጋር ተጽፏል? ማርቆስ እስክንድሪያ ላይ እንዲሄድ የቱ ጋር ተጽፏል? ልክ በሐዋርያት ሥራ መጽሐፍ ምዕራፍ 13 ቁጥር 4 ላይ ጳውሎስና በርናባስ እነሱም በመንፈስ ቅዱስ ተልከው ወደ ሴሌውቅያ ወረዱ ተብሎ እንደተባለው ማርቆስ በመንፈስ ቅዱስ ተነርቶ ከኢየሩሳሌም ተነስቶ ወደ እስክንድሪያ መጥቷል ብሎ የሚለውን አሳየኝ፣ ወይ ከመጽሐፍ ቅዱስ ወይ ከታሪክ። እንዴት ነው የሚሻለው ወንድም አለ? እንዲሁ ነው የምንቀጥለው፣ እያፋጠጥን ማለት ነው። አሳየን። ጳውሎስና በርናባስ በመንፈስ ቅዱስ ተልከው ወደ ሴሌውቅያ ወረዱ ይላል። እስክንድሪያ ላይ ማርቆስ እንደነበረ የታሪክ መረጃ አላችሁ? የለም። እስክንድሪያ ከተቀመጠ ጊዜ ጀምሮ 1600 ዓመት እስላም እያመጣች በእስልምና ሃይማኖት እኮ በእስላም ጳጳስ የተመራች እኮ ብቸኛ ቤተክርስቲያን የኢትዮጵያ ኦርቶዶክስ ናት። ወንድሞች እናቶች፣ በእስላም ጳጳስ ይሄንን ዋጡት። ብራዘር ከኔ ጋር አትለፋለፍም። በእስላም ጳጳስ የተመራች ቤተክርስቲያን ማናት? የኢትዮጵያ ኦርቶዶክስ። ማን የጻፈው? ብፁዕ አቡነ ጎርጎርዮስ የሸዋው ሊቀ ጳጳስ ከተቡት። ስለዚህ ቤተክርስቲያኒቱ በስመ አብ ወወልድ ወመንፈስ ቅዱስ አሻዱ አላህ ስትል ነው የከረመችው ማለት ነው። በታሪክ ውስጥ ጳጳሱ ናቸው የጻፉት። ከኔ ጋር አትለፋለፍም። መጽሐፉን አሳይተናል። ከፈለግን ገጽ ከምዕራፍ እናሳያለን። ለዚህ ነው በጣም ብዙ ጸሎታቸው በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብሎ ቢስሚላህ እኮ ብሎ የሚለው ለዚሁ ነው። ዲያቆን ናግባ ጽጌናይ ማር ጽጌናይ ናግባ የኤርትራ ኦርቶዶክስ አይደለ? ስለ ኢትዮጵያ ኦርቶዶክስም ታወራለህ። ናግባና ታሳየናል መረጃ። ኦኬ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ቢስሚላህ አሻዱ አላህ ነው። በቃ እንደዚህ ነው ጸሎቱ ማለት ነው። ተው እንጂ ስናነብ መጽሐፍቶቻችሁ እንደዚህ ብለው ሲሉ ነው ያየ ነው። እኔ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በታሪክ ውስጥ የወደቀችው እስላም ጳጳስ አምጣታ በእስላም ጳጳስ የተመራች ጊዜ ነው። እቺ ቤተክርስቲያን ጤነኛ የሆነ የሐዋርያቱን ቅብብሎሽ፣ የሐዋርያቱን ትምህርት፣ የሐዋርያቱን ስልጣን ይዛ የቆየች ጥንታዊት ቤተክርስቲያን ነች ብለህ አትበለኝ። ቤተክርስቲያን ናት። አዎ ልክ ነው።
ሀዲዷን የሳተች ቤተክርስቲያን ነው ብዬ የምላት። አዎ ልክ ነው። ግን በጳጳስ ስትመራ ያያት የክርስቶስ ቤተክርስቲያን ማን አለች? በጳጳስ ማን ነው? በጳጳስ አልኩ። በእስላም ስትመራ ያያት ቤተክርስቲያን ማን አለች? ሐዋርያዊ ቅብብሎሽ ብሎ የሚለውን ነገር ቅዱስ የእግዚአብሔር ልጅ ምስክር ነው። ቀደም ለማን ነው ለአማኑኤል የሚባለው ልጅ ያቀረብኩት ጥያቄ በወደዚህ ደመር ሊሄድ የነበረው ምክንያቱስ ኢንቫይት አደረገን አይደል? ይሄን ተናግሬ ለሌሎች ወንድሞች እንስጥ ኢንቫይት አደረገን አይደል? ኑ ወደ ሐዋርያቱ ቤተክርስቲያን፣ ሐዋርያቱ ወደ መሰረቷት፣ የሐዋርያቱ ትምህርት ያለባት፣ የሐዋርያቱ ስልጣን ያለባት እውነተኛ ምንጭ የሆነች ጥንታዊት ቤተክርስቲያን። ኦኬ በታሪክ ደረጃ ከሆነ አሁን 1700 ዓመት ታሪክ እንዳላት አውቃለሁ። ግን የሐዋርያቱ ትምህርት ያለባት ቤተክርስቲያን ነች። የሐዋርያቱ ስልጣን ያለባት ቤተክርስቲያን ናት ኦርቶዶክስ። የብፁዕ አቡነ ጎርጎርዮስን መጽሐፍ ምን እናድርገው? ኦርቶዶክሳውያን መልሱልኝ። የሸዋው ሊቀ ጳጳስ ብፁዕ አቡነ ጎርጎርዮስ የጻፉትን መጽሐፍ ምን እናድርገው? እስላም ከግብጽ እየተላከ መጥቶ የመራት ቤተክርስቲያን አይደለችም ወይ? በእስላም የተባረክህ አይደለህ ወይ? የተረገምከ የተባረክህ ብቻ ያዙት እናንተ ባርኮት ብለህ ካልከው መልሱልኝ እስኪ ይሄንን። ታዲያ እስላም ሁሉ ገብቶ የመራትን ቤተክርስቲያን እንዴት የሐዋርያቱን ስልጣን ሳይከፋፈል ሳይነጣጠል ሐዋርያዊ ሰንሰለቱን ጠብቆ እኛ ጋር እንዴት መጣ ብላችሁ ትላላችሁ? ወንድሞች እናቶች፣ እውነት የሐዋርያቱ ስልጣን አሁን እነ ብፁዕ አቡነ ማትያስ እንደተቀመጡበት አይነት ነበረ ስልጣናቸው? ብፁዕ አቡነ ማትያስ በመንፈስ ቅዱስ ነው የተመረጡት ነው ወይ? ብፁዕ አቡነ ጎርጎርዮስ በመንፈስ ቅዱስ ነው የተመረጡት? ማን ነው ብፁዕ አቡነ መርቆሪዎስ? መልሱልኝ። ወያኔ ኢህአዲግ ሲገባ አይደለ ብፁዕ አቡነ ጳውሎስን ያመጣቸው? ከሳቸው በፊት ደርግ መንግስቱ ኃይለ ማርያም አይደለም ወይ ብፁዕ አቡነ መርቆሪዎስን ያመጣቸው ከጎንደር? ብፁዕ አቡነ ባስሊዮስን ማነው ብፁዕ አቡነ ቴዎፍሊዮስን ተገለው ቴዎፍሊዮስ በጳጳሳት ፊርማ እንዲገደሉ አድርጋ ብፁዕ አቡነ ጎርጎርዮስን ብፁዕ አቡነ መርቆሪዎስን ከጎንደር አምጥቶ የሾመው መንግስቱ ኃይለ ማርያም ደርግ አይደለ ወይ? ይሄ አፓ አይደለ ወይ የሾመው? ተናገሯ፣ ናገባና ተናገር ታሪክን። እና መንግስቱ ኃይለ ማርያም አምጥቶ ከጎንደር የሾመውን ሰውዬ በመንፈስ ቅዱስ ተመርተው የተመረጡ አባት ብለህ ስትለኝ ሳቄ እንዳመጣዋለን። የሐዋርያቱን ስልጣን ጠብቆ በእውነት በዛች ስልጣን የመጣው ብለህ ስትለኝ እኔ ሳቄ እንዳመጡታላችሁ ነው። ጥናቶች ብፁዕ አቡነ ቴዎፍሊዮስ ለምንድን የተገደሉት? ጳጳሳቱ እንዲገደሉ ለምንድን የፈረሙት? ለምንድን ነው የፈረሙት? መንጌ ሃይማኖት የለውም ማለት ኦኬ፣ ሃይማኖት ያላቸው ጳጳሳት እንዴት ፓትሪያርኩ እንዲገደሉ ለምን አደረጉ? ለምን ፈረሙ? እሺ መንግስቱስ ሃይማኖት የለውም። እሺ ምንድነው ሶሻሊስት ስለሆነ ማለት የነ ማርክስም ሌኒዝም ፍልስፍና ስለሚከተል ጳጳሳቱ ለምን እንዲገደሉ አደረገ? ስለዚህ በፖለቲካ የመጣ ጵጵስና ነው አሁን እዚህ ያለው በሙሉ ልንገር፣ በሙሉ ከብፁዕ አቡነ መርቆሪዎስን ጀምር። ብፁዕ አቡነ መርቆሪዎስን ከጎንደር አምጥቶ የሾማቸው መንግስቱ ኃይለ ማርያም ነው። የጎንደሩ አንድ ማነው ነፍስ የሚገድል ሰው የነበረ በደርግ ዘመን ስሙን ጥሩልኝ፣ አንድ ሰው የዛሬን ተውልኝ ምናምን ነገር የሚባል ግጥም የተገጠመለት ጎንደር ላይ ማን ነበረ? በጣም በደርግ ዘመን ልጄን ማርልኝ ምናምን ነገር የተባለ ይባለት የነበረ አንድ ሰው ጥሩልኝ፣ የደርግ ባለስልጣን የነበረ በጣም የጎንደርን ወጣት ጨፍጭፎ የገደለ ተብሎ የተባለ ጥሩልኝ፣ ስሙን ጥሩልኝ። ወንድም መላኩ ተፈራ። ቴንኪው ሶልዬ ተባረኩ። መላኩ ተፈራ። አዎ
የነ መላኩ ተፈራ የቀኝ እጅ እኮ የነበሩ ሰዎች ናቸው እነ ብፁዕ አቡነ መርቆሬዎስ። አቤት እነኚህ ሰዎች ለደርግ ስልጣን በደንብ ያቀነቅኑ ስለነበሩ ብፁዕ አቡነ ባስልዮስን በፊርማ እንዲገደሉ አድርገው ብፁዕ አቡነ መርቆሬዎስን አመጡና አስቀመጡ። ብፁዕ አቡነ መርቆሬዎስ ደግሞ ኢህአዴግ ሲገባ ወያኔ ሲገባ ሻዕቢያና ወያኔ ትግሉን አሸንፈው አዲስ አበባን ሲቆጣጠሩ እነ ታምራት ላይኔ ጠቅላይ ሚኒስትር በነበረበት ሰዓት ላይ ብፁዕ አቡነ መርቆሬዎስን የጎንደሩ ማለት ነው በኬንያ በኩል አምልጠው ይውጡ ስልጣኑን ልቀቁ ተብሎ ለብፁዕ አቡነ ጳውሎስ ተሰጠ። ከትግራዋይ ነው ወያኔ ኢህአዴግ መለስ ዜናዊ አምጥቶ አስቀመጠ ማለት ነው። እና እኚህም ጳጳስ ነው የሐዋርያቱ ስልጣን ቅብብሎሽ ትምህርቷና ስልጣኗ በትሯ እዚህ መጥቶ ምናምን ብለን ብትለን እኔ ፊት ያው ማፈሪያ እኔ ፊት ያው የምታወራው አቡነ ጳውሎስ ደግሞ ሞቱ በጠቅላይ ሚኒስትር መለስ ዜናዊ ጊዜ። የገደላቸው ማን ነው? ይኸው ጉድን ንጋትና ጥራት እያደር ነው እንደሚባለው ማለት ነው። የገደላቸው ማን ነው? ብፁዕ አቡነ ማን ናቸው? እንድሪያስ የሰሜን ጎንደር አህጉረ ስብከት ሊቀ ጳጳስ የነበሩት 200 ሰው ፎቶ እንዲቃጠል አድርገው የራሳቸው የድምፅ ቅጂ የወጣው ቃል ለምድር ለሰማይ ስልህ መድኃኔ ዓለም ይፋረደኝ። ይኸው የራሳቸው ድምፅ ብፁዕ አቡነ ጳውሎስ ራሱ እንዲሞቱ 200 ሰዎች ፎቶ ተቃጥሎ ተደግሞበት በግ ተቀብሮ 9 አህያ ሁሉ ጠቅላይ ቤተ ክህነት ግቢ ውስጥ ተቀብሯል ብሎ የሚለው መርጌታ ሁሉ ይኸው በሕይወት አለ። እኔ ላውጣው ቪዲዮውን ይፈቀድልኝ እያለው በሶሻል ሚዲያ ይናገራል። 9 አህያ ተቀብሮበታል እየተባለ ቤተ ክህነት ውስጥ ራሳቸው ጳጳሱ ግን በግ ቀብረናል ብለው ያሉት ለብረው በግ የቀበሩት እርስ በርስ ለመገዳደል። ንስሐ ግቡ መተታም ትውልድ ንስሐ ግቡ። ብፁዕ አቡነ ጳውሎስ እንግዲህ ሲሞቱ የሞቱበት ጉድ ኢህአዴግን ለማውረድ ተብሎ የተደገመ ድግምት ነው። ቻለው እንግዲህ ብራዘርዬ እችን ቤተክርስቲያን የሐዋርያት ትምህርት ስልጣን ምንድን ነው ያሉት? በዛ አይመረ መንፈስ ቅዱስ እውነት እርስ በርስ ተገዳድለው ጳጳሱ ናቸው የተናገሩት። ከልጅቱ ጋር የነበረው የድምፅ ቅጂ አለ። ቤተክርስቲያን በዚህ ጉዳይ ላይ ውሸት ነውም አላለችም። አንድ ነገር የጳጳሴን ስም እያጠፉ ነው አላለችም። እስኪ ትበል እስኪ ከዛው ከቤተ ክህነት ያሉ ጳጳሳት ናቸው ለአክቲቪስት መስፍን ፈይሳ ሮቢ አንስተው የድምፅ ቅጂውን የሰጡት። ቪዲዮ አለ። በጉም ሲቀበር አህያውም ሲቀበር ግቢ ውስጥ ቪዲዮ አለ። መርጌታው ቪዲዮ እጁ ላይ አለ። ለምን ዓለም እንዲያውቀው ለምን እንዲከፈት አይፈቅዱልኝም እያለ እየተናገረ ነው መርጌታው። ቪዲዮ አለ። 9 አህያ ተቀብረዋል። በግ ብቻ ነው እናንተ ይመስላችሁ? ኧረ በበግማ በበግ ቀላል ነው። ገና እውነቱን ልንገርህ የተገነዘ ዘንዶና እንሸላሊትና ጉርጥ ጊንጥ ሁሉ አይጠፋም። ምክንያቱስ ይሄ በኤሊ አጽም ላይ የሚደግም መተተኛ የትግሬ ማነው የኤርትራና የኢትዮጵያ ኦርቶዶክስ ደብተራዋና አገልጋይ ነን ብለው የሚሉ ተሰክስገው ማለት ነው። ተሰክስገው በመረብ ወንዝ ውስጥ የቀበሩት አህያ አልኩ አህያ ከነነፍሱ ቀብረው የኤርትራና የኢትዮጵያ ኦርቶዶክስ ክርስቲያን አገልጋዮች ነው የሚባሉ ከጥቂቶቹ በስተቀር ብዙዎቹ እኮ አልኩ የአጋንንት አገልጋዮች ናቸው። ቃል ኪዳን ገብተው ከአጋንንት ጋር በግ ይቀብራሉ፣ አህያ ይቀብራሉ። ከእነሱ ውስጥ ጥቂቶች ናቸው ፈሪሃ እግዚአብሔር ያላቸው ከዲያቆናቱ ከካህናቱ። እኔ ጋር አታምታታም። እኔ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዲያቆን የነበርኩ ሰው ነኝ። እንደዚህ ተሿሹመው እንደዚህ ተጠራርተው ብፁዕ አቡነ ጳውሎስ ሞቱ። የሞታቸው ጉዳይ አልታወቀ። እንዴት መለስ ዜናዊና እሳቸው በአንድነት ጠቅላይ ሚኒስትሩ እንዴት ሞቱ? እኔ ጥያቄ ነው ብራዘር፣ እኔ ጥያቄ ነው። በጣም ጥያቄ አለ። በጣም ነው የምጠረጥርህ ስልህ በጣም ነው የምጠረጥር። እንዴት ይሞታሉ ማለት ሰው ሆኖ የማይሞት የለም። እንዴት ግን በአንድነት ሞቱ? በተመሳሳይ ጊዜ እንዴት ሞቱ? አጠረጥሩም ወይ? ከበጓ መቀበርና ከአህያው መቀበር ጋር አትጠረጥሩም ወይ?
ያልጠረጠረ ከመነጠረ ምናምን ነገር ብሎ የሚል ጥቅስ የለም። የኢትዮጵያን ተረት እንተረትልህ እንዴት ሞቱ በአንድነት? እሺ እሳቸው ሲሞቱስ ለእኔ ድቁና ስልጣን የሰጡኝ ጳጳስ ናቸው። ብፁዕ አቡነ ናትናኤል ናቸው። ብፁዕ አቡነ ማትያስ እስኪመጡ ድረስ በመካከል ላይ ይመሩት የነበሩት የትግራይ ተወላጅ ናቸው። ብፁዕ አቡነ ናትናኤል የአርሲው ሊቀ ጳጳስ የነበሩ የኔ አባት ናቸው። ከእሳቸው እጅ ነው እኔ ድቁና የተቀበልኩትኝ። እሳቸው የተወሰነ ጊዜ ድረስ መሩት። እሳቸው እያሉ ብፁዕ አቡነ ማትያስ መጡ። ያሁኑ ማለት ነው። ማን ያመጣቸው? ወያኔ ኢህአዴግ። በመንፈስ ቅዱስ ተልከው ነው የመጡት ትለኛል። ተው እንደው በጌታ ልለምናችሁ ተው። ወያኔና ደርግ መርጦ ያመጣውን ጳጳስ በመንፈስ ቅዱስ ተመርጦ ነው የመጣው ትለኛለህ። እና የሐዋርያቱ ትምህርትና ስልጣን እኛ እጅ ነው ያለው ትለኛለህ። ቢያንስ ሌላ ቦታ ሄዱና አውሩ። እኔ ጋር መተህ ግን የሐዋርያቱ ስልጣን ብፁዕ አቡነ ናትናኤል የኦሮሚያው አይደሉም፣ እሳቸውን አይደለም እየመለው እሳቸው የወለጋ ክፍለ ሀገር ተወላጅ ይመስሉኛል። ድምፀ ምርዋው የሚባሉት እሳቸው አይደሉም። የእኔ የአርሲው ሊቀ ጳጳስ የነበሩት ናቸው። ሞተዋል። እሳቸው የትግራይ ተወላጅ ናቸው። ኖ አሁን ያሉት አይደሉም። አሁን ያሉት ብፁዕ አቡነ ናትናኤል እሳቸው አይደሉም የኔ ጳጳስ። እኚኛው ሞተዋል። አጭር ናቸው፣ አልፈዋል። ስለዚህ እኔ የሐዋርያቱ ቅብብሎች ትምህርት፣ እውነተኛ ስልጣን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እጅ አለ ብዬ በፍጹም አላምንም። ትምህርት ተብሎ ቢባል ሐዋርያቱ ያስተማሩትን ትምህርት ቀጥታ እየተቃወሙ ማለት ነው። ስልጣን ተብሎ ቢባል የትኛው ስልጣን? እና ከዚህ ሁሉ የሚሻልህ ጌታ ነው። ኢየሱስ ይሻልሃል ወንድሜ፣ ኢየሱስ ይሻልሻል እህቴ። ኢየሱስ ተሽሎኛል። በቃ የዘላለሜን ያሳመረ የዘላለምን ሕይወት የሰጠኝ ነፍሱን እስከ መስጠት ድረስ የወደደኝ ከሱ ውጪ ሌላ ማንም ወዳጅ የለም። ስለዚህ ጴንጤር ያሸማቀቃችሁ መስሏችሁ እኛ የሐዋርያቱ ስልጣን፣ የሐዋርያቱ ቅብብሎሽ፣ የሐዋርያቱ በትሩም እኛ ላይ ነው ያለው ብላችሁ ስትሉ የትኛው ሐዋርያ ብዬ ጠይቃለሁ? 1600 ዓመት በግብጽ የግብጽ ፈርዖኖችና የግብጽ ነገስታት ቀኝ ግዛት የተገዛንበት ለ1600 ዓመት በእስላም ሁሉ ጭምር ሳይቀር ስትመራ የነበረች ቤተክርስቲያን በምንኛ የሞራል ልዕልና መጣ። እኔ ፊት የሐዋርያቱ ስልጣን ጠብቃ እኛ ጋር ደርሷል ብለህ ተለኛለህ። የኢትዮጵያ ጳጳሳት ከተሾሙ ገና 60 ዓመታቸው ምናምን ነገር ብፁዕ አቡነ ባስልዮስ በጃንሆይ ዘመን፣ ከዛ ቴዎፍሊዮስ የሞቱት በደርግ የተገደሉት፣ ከቴዎፍሊዮስ ቀጥሎ መርቆሪዎስ የጎንደሩ የተባሉት፣ ከመርቆሪዎስ ቀጥሎ ማነው? ከቴዎፍሊዮስ ማነው? ከቴዎፍሊዮስ ቀጥሎ ማናቸው? አቡነ ተክለ ሃይማኖት፣ ከተክለ ሃይማኖት መርቆሪዎስ፣ ከመርቆሪዎስ ጳውሎስ፣ ከጳውሎስ ብፁዕ አቡነ ማትያስ። ይኸው ነው። በቁጥር እኮ እንቆጥራቸዋለን። ባስልዮስ፣ ቴዎፍሊዮስ፣ ተክለ ሃይማኖት፣ መርቆሪዎስ 4፣ ጳውሎስ 5፣ ማትያስ 6 ስድስቱም በፖለቲካ ብራዘር ተው እባክህ ተው ስልህ በመረጃ ሳወራ ከደም ማነው ከአፍንጫህ ነው ደም የሚንጠባጠበው፣ ነስሮ ማለት ነው። እዚህ መተህ አታምታታም። እና እንዲህ አይነት ነገር ያላት ቤተክርስቲያን የጠራ የነጻ ትምህርት ያላት
ኑ ወደኛ ብለህ ስትል እውነት እንደ አፋር ግመል ተያይዘን ገደል እንግባና መጨረሻችን ፍጻሜያችን ይበላሽ ብለህ ካላልክ በስተቀር ኑ በብርሃኑ ተመላለሱ ብላችሁ ስትሉን ስታበሽኩን ስታደርቁን ማለት ነው። በየገባንበት ቤት ኑ በብርሃኑ ተመላለሱ እያላችሁ ስትሉ ብፁዕነታቸው ብፁዕ አቡነ ማርቆስ ወጣው ድቅድቅ ጨለማ ውስጥ ነው ያለኑ። ልጆቹና አባት አልተስማሙም። አንተዬ ልጆቹ እዚህ ኑ ይሉናል፣ አባትየው ድቅድቅ ጨለማ ውስጥ ነው ያለኑ ይላሉ። ማንን እንስማ? ልጆቹ ነው አባት? አባት ነው የምንሰማው። አባት እያለ ልጅ አይሰማም። ልጆቹ ባለጌ ስለሆኑ የሚናገሩትን የማያውቁም። ኑ በብርሃኑ ተመላለሱ ሲሉን ብፁዕ አቡነ ማርቆስ ድቅድቅ ጨለማ ውስጥ ነው። ወንጌል ስበኩ፣ አትፍሩ። ጾመ ድጓ፣ ዝማሬ መዋሥዕት፣ መቋሚያ እየነቀነቀ መንግስተ ሰማያት መግባት አይቻልም። ተነሱና ወንጌል ስበኩ፣ አትፍሩ ተብሎ ከ1700 ዓመት በፊት ማለት ከ1700 ዓመት በፊት የተመሰረተ ቤተክርስቲያን በእኛ ዘመን ነው ሊቃውንቱን ሰብስባ ወንጌል ስበኩ አትፍሩ ብላ ያለችው። አይሰብኩም ነበር ማለት ነው። እኛ ታዲያ ምን ስንል ከረም? አሰብኩም እኮ ኦርቶዶክስ የቀደመ ሚኪ ቤት ያልኩት ይሄንን ነው። ጊዜ ቢኖረው ይኖረው በደንብ ነበር የምናገረው። ያም በመረጃ ላይ ደርዝ ያለው ነገር ነው የማወራው። ብራዘር ኦርቶዶክስ ኢየሱስን አውቀዋለሁ ብላ ትላለች፣ ግን የምታውቀውን ኢየሱስን ግን አትሰብክም። የሚሰብኩትንም ታባርራለች። ዘርፌ ባለፈው ያለችው እኮ ትክክል ነው። ትክክል እኮ ነው። መስቀል ሰቅላ ኢየሱስ ክርስቶስን የኢትዮጵያ ኦርቶዶክስ ጣሪያው፣ ግድግዳው፣ ከበሮ ሁሉ በጣሪያው ላይ ያስቀመጠችው መስቀልና እላው ላይ የሚንከሻከሹት ሁሉ ጉልላቱ፣ አጥሩ ሁሉ፣ አጸዱ ሁሉ ክርስቶስን ይሰብካል ብሎ ይሏል። አጸዱ ነው ክርስቶስን የሚሰብከው። እንጨቱ፣ ጥዱ ምን ብሎ ይሰብካል? ጉልላቱ ሁሉ ጭምር ሳይቀር ከላይ ይሰብካል አለ። ምን ብሎ ነው ጉልላቱ የሚሰብከው? የቤተክርስቲያን ጉልላት ጉልላቱ ላይ ከተቀመጠው ነገር አንዱ ደግሞ በጣም የሚያስገርማችሁ የሰነፍ አሞራ የኦስትሪች ቺምነች የሰጎን እንቁላል ጭንቅላቱ ላይ ያስቀምጠውናል። ሰጎን ምንድናት? ሰነፍ የለየላት በራሪ ከሚባሉ መድኃኔዓለም ጥንቱንም ሲፈጥራት አበያ በሬ ይባላል። በእኔ ሀገር የማያርስ የሰነፈ ወይፈን ወይ በሬ አበያ ይባላል። አበያ ማለት ሄዶ እዛው እያረስክበት ሄዶ ለጥ ይላል። ምንም ጣጣው አይደለም፣ ለጥ ነው የሚለው። በዱላ ቀጥቀጣን ጭራውን በጥርሳችን ነክሰን በጅራፍ ቀጥቀጣን ነው የምናስነሳው። አበያ በሬ ይባላል። የሰነፍ አሞራ እንቁላል ጭንቅላት ላይ ቤተክርስቲያን ጫፍ ላይ አስቀምጠህ የሰጎን እንቁላል ምንድነው ተምሳሌትነቱ? ያው ሰጎን ሰነፍ እንደሆነች እኛም ሰነፍ ነን። ሰነፍ በልቡ አምላክ የለም ይላልና ከጣሪያው እስከ ግድግዳው ድረስ ይሰብካል ብለ ያልከው ቤተክርስቲያን ስናየው የሰነፍ አሞራ እንቁላል ጭንቅላት ላይ ያርገ ቤተክርስቲያን ላይ ይሰብካል ብለ ስትል እንቁላሉ ምን ብሎ ነው የሚሰብከው? እነዘበነ ሲተነትኑ ሰምታለ ይሄንን ያሉት። ሰጎን የመንፈስ ቅዱስ ምሳሌ ነው አለ። እግዚኦ አንተ አምላኬን በሰነፍ አሞራ ትመስለው። ኢዮብ መጽሐፍ ላይ እኮ ሄደህ ስታየው ሰነፍ አሞራ ናት። ጥበብን እግዚአብሔር ከልክሏታል ይላል፣ ማስተዋልንም አልሰጣትም ይላል። ማስተዋል የጎደላት ሰነፍን አሞራ ማስተዋልን በሚሰጠው በመንፈስ ቅዱስ የምትመስል ብቸኛ ጥንታዊት ተረታዊት ቤተክርስቲያን ናት ከኦርቶዶክስ። እግዚአብሔር ሲፈጥራት ጥንቱኑ ጥበብ ከልክሏታል ይላል፣ ማስተዋልንም አልሰጣትም ይላል። ለዚህ ነው እንቁላሏን በምትወልድ ሰዓት ላይ ለሚረግጥ አውሬ አሳልፋ ትሰጠዋለች ይላል። ልጆቿንም በወለደች ሰዓት ላይ የእሷ እንዳልሆኑ ትጨክንባቸዋለች ይላል። እነዘበንና ሌሎቹ ግን ኦርቶዶክሳውያን ሰባኪያን በሙሉ መጡና ሰጎን እንቁላሏን ስትቀፈቀፍ አይኗን ሰክ ብላ ታያዋለች። በአይኗ ነው የምትፈለፍለው አለ። ከጊዜው ኧረ ኤርሚያስ ጨጓራህ እኮ አለመቃጠሉ በእውነት ነው የምልህ። በእውነት እግዚአብሔር እረርቶኝ እንጂ እኔንማ እርር ድብን እኮ ነው የሚያደርጉኝ የነበሩት። ሰጎን
በአይኗ ነው የምትፈለፍለው ብሎ የሚል ነገሩኛ እኛ ነን ማስተዋል ይጎደል። ዘበነን ሰው ብዬ ሰማው ቀን ንቦች ሩካቤ ስጋ ሲፈጽሙ በድምጽ ነው ያለ ቀን ነበር። እኔ ተስፋ ቆርጬ ቲክቶኩን ዘግቼ መውጣት የነበረብኝ እዚህ ቁጭ ብዬ ልጠበስልሃለሁ ማለት ነው። ንቦች አለ ሴቷ ንብ ከወንዱ ንብ ጋር ሊዋለዱ ሲሉ ሩካቤ ሲፈጽሙ በድምጽ ነው አለ። ታዲያ ኤርሚያስ እኔ የራሴ ነገር ነው አልገባኝ ብሎ ያለ ቲክቶኩን እስከ ወዲያኛው ባን አድርጌ ነበር መጥፋት የነበረብኝ። ዘግቼው ውልቅ ጨርቄን ቅሬን ከዛ ፍለጋ እኔ ደግሞ ሄድኩኝ። በረኝነት ቦታ ቃለው ንቦች እንደዚህ አበባ ሲቀስሙ አንዷ ላይ ሲወጣ አይቻለሁ፣ በእውነት አይቻለሁ። ንቦችም ራሱ እንኳን እንደዛ ሩካቤ ስጋ ሲፈጽሙ ዝንቦችም እንደዛ አሉ፣ ንቦችም እንደዛ ይታያሉ። እና ጉግል አረኩልህ እኔ ጋር። እኔ ደግሞ መጣሁና ንብ ከንብ እንዴት ነው ሩካቤ ስጋ የሚፈጽሙት ብዬ ስል ወንዱ ሴቷ ላይ ተኝቶ እንደዛ ታየ። ፎቶ አምጥቻ አሳየው ቢቸግረኝ። ዘበነ በድምጽ ነው የሚገናኙት አለ። ይሄ እንዴት ነው የሚገባ? ምርሰ ኃጢአተኛ ስለሆንክ ነው ሊሉ ይችላሉ። እንደኔ ወደ ጉግል ሄደ ፎቶን ባታመጣ በቃ እንትን መቤቴ ስላልገለጠችልህ ሊሉ ሁሉ ይችላሉ። ይሄ ተረታም ትውልድ ተስፋ አስቆርጠው እኮ ከሶሻል ሚዲያ እኮ በግራ በቀኝ በተረት ብን አድርገው ሊያጠፉን ማለት ነው። አይልኝ እዚህ ደግሞ አንደኛው ሌላ አሁን አዲስ መጤ ይመስለኛል። እኔ ከዚህ ቤት አልሰማሁትም። ክርስቶስ ካረገ በኋላ አንድ ጥያቄ ድንግል ማርያምን ጠየቋት። ይህንን ጥያቄ በሕይወታችሁ መጠየቅ የሌለባችሁ ማንሳትም የሌለባችሁ የእግዚአብሔር ስራ እጹብ ድንቅ 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 ነው ብለን የምናልፈው ጥያቄ ነው። ሐዋርያቱ ግን ምን ብለው ጠየቁ መሰላችሁ? እመቤታችን እናታችን አሏት፣ ክርስቶስን እንዴት አድርገሽ ጸነስሽው? እንደምን አድርገሽ ወለድሽው? እባክሽ ንገሪን አሏት። ማወቅ ይቻላል አይቻልም? ሰማልኝማ። ይቻላል አይቻልም? ቀረቡና እመቤታችን አሏት፣ ክርስቶስን እንዴት አድርገሽ ጸነስሽው? እንዴት አድርገሽ በማኅፀንሽ ቻልሽው? እንዴትስ ወለድሽው? ንገሪን አሏት። በዚህ ሰዓት በሉ ይህን ማወቅ ከፈለጋችሁ ገና ነገሩን ሳስበው አለች ድንግል ማርያም ውስጤን ፍርሃት ይለኛል። ግማሾቻችሁ እጅን ግማሾቻችሁ እግሬን ያዙኝ አለቻቸው። ወዲያውኑ እነ ቅዱስ ጴጥሮስ እየተፋጠሩ ግማሾቹ እጇን ግማሾቹ እግሯን ያዟል። በዚህ ሰዓት ላይ ነገር ጀመረችላቸው። እንዲህ አለች፣ ቀድሞ የማውቀው መልአክ ቀርቶ አለች፣ ቀድሞ የማላውቀው ሌላ መልአክ መጣ አለቻቸው። ቀድሞ የምታውቀው መልአክ ፋኑኤልን ነው በቤተ መቅደስ ሲመግባት የኖረው። የማላውቀው መልአክ መጣ ማለት ሊያበስራት የመጣው መልአክ ማን ነው? ቅዱስ ገብርኤል ነው። ከዛ በኋላ ቀኝ ክንፉን ቢባርከው አለች ህብስተ ሕይወት ሆነ፣ በልቶ አበላኝ። ግራ ክንፉን ቢባርከው ጽዋ ሕይወት ሆነ፣ ጠጥቶ አጠጣኝ ብላ ልክ ነገር ስጀምርላቸው ያሉበት ቤት በመብረቅ ተመታ፣ በነጎድጓድ ተመታ ይላል። ለምን ሲባል እሷ ለበቃችሁ ምስጢር እናንተ አልበቃችሁም ሲል ነው እግዚአብሔር አምላክ። አያችሁ፣ ባለበቃችሁ ምስጢር እሷ ያወቀችውን ሳያቅ ሰው ስለ እሷ ይናገራል። እሷ የደረሰችበትን የሚስጥር ጥግ ሳይረዳ ስለ እሷ ያወራል። በጣም እኮ ነው የሚገርመው። እሷ በማኅፀኗ እንዴት አድርጋ እንደቻለችው የሚያውቀው ማን ነው? ራሷ ናት የምታውቀው። እንዴት አድርጋ እንደጸነሰችው እንዴት አድርጋ እንደወለደችው የምታውቀው እንዴት ማን ነው? የሚያውቀው ማን ነው ከተባለ ራሷ ነው የምታውቀው። የታችኋል። ዛሬ ዓለሙ ግን ስለ ድንግል ማርያም ያለው አመለካከት ተበላሽተዋል። ልብ በሉ። የራሱን እናት ባል እያከበረ እኔ እንደው ምንድን ነው የሚሻለው? እነ ጴጥሮስ በመብረቅ ተመቱ። እንዴት ነው የወለድሽው? እንዴት ነው የጸነሽው? ብለው ሲሏት ለምንድን ነው ግን ወገኖች ጸልያችሁልኝ እኔን ከቲክቶክ የማታስወጡኝ? እንዲህ አይነት ከምሰማ በእውነት የጴንጤ ገዳም ቢኖር የእጅ ይዘጉት ይሻላል። እነ ጴጥሮስ በመብረቅ ተመቱ።
ኧረ ግድ የላችሁም ዋና ፈልጉልኝ ወደ አውስትራሊያ ገዳም ካለ የጴንጤዎች ማለት ነው። ሄጄ ቲክቶኩን አጠፋ ብቻ የጌታን ምጽአት እዛ ብጠብቅ ይሻላል። ምንድን ነው እየሆነ ያለው ግን? ወዴት ነው ዓለም እየሄደች ያለችው? ከየት ነው ደግሞ አሁን ይሄ ሰውዬ የፈላው? የለም ገዳም የሰማችሁበት የጴንጤ ምንም የማይሰማበት የምንመንንበት ከተገኘ ማለት ነው እንጂ በዓለም እያለን ቲክቶክ እየሰማን መቼም መቃጠላችን ነው። እነ ጴጥሮስ እንዴት ወለድሽው ብለው ሲጠይቋ እጅግሬን ያዙኝ ብላ አስተላቸው ያዟት። ከዛ መብረቅ ወረደና መታቸው እነ ጴጥሮስን በመብረቅ። እስኪ ግቡና አስረዱን በመድኃኒዓለም ግቡና አስረዱን። እኔ አንዴ ጌታ መቻያውን ይስጥህ ብላችሁ ጸልዩልኝ በእውነት። ምን ትላላችሁ ቢኒ? ወይስ እንቅልፍ መጣ ይሄንን እየሰማ? ለቱ ስብሐት ለቱ ስብሐት ነው የሚያሰኘው። ይህንን አልሰማሁትም ነበር እውነት ለመናገር። እንግዲህ አሁን እኛ ጋር ያው ሰናይ እኛ ሀገር ስላለ ሌሎችም አሉ። ትንሽ ክረምት ነው ያለው ወቅቱ። እንግዲህ መብረቁ ጸልየን ስንወጣ መብረቁ ምናምን እንዳያገኘን። ግን በዚህ ልክ እንዴት ይታለላል ሰው? ከእግዚአብሔር ቃል ሲርቅ፣ ከእውነት ወንጌል ሲርቅ፣ ከእውነተኛው ወንጌል ሲርቅ እንዲህ ነው የሚሆነው። በቃ የሰው ልጅ ማለት ነው። እና ይሄ ነው አሁን ሐዋርያዊ ቅብብል ወይም የአባቶች ቅብብል የሚሉት። በእርግጥ ስም ሲጠሩ ችግር የለባቸው። ከዛ እነዚህን ነገር አምጥታችሁ ደግሞ ስታሳየዋቸው፣ ስታስደምጧቸው በፍቅር የሚቀበሏቸው አሉ። ደግሞ የሚያገናዘቡ አካላት ደግሞ ካሉ እሺ ሳሎ ሚውታርክ አንዴ። እሺ ተባረክ ወንድማችን። ካሉ እንደው የግለሰብ ስህተት ነው የሚል ሙግት ያቀርባሉ እንጂ እነሱም ስቲል በእውነት በቤተ ክርስቲያኑ ስለሚሰጠው አስተምሮ ስለመሆኑ አይናገሩም ማለት ነው። እና ይሄ ጨለምተኝነት፣ ይሄ መታወር የሚመጣው ትውልድ ከምን ሲርቅ ነው? ከእግዚአብሔር ቃል ሲርቅ ማለት ነው። ከእግዚአብሔር ቃል ከእውነቱ ሲርቁ ማለት ነው። እና በየዘመናቱ በየጊዜያቱ የሚነሱ ቤተክርስቲያን አንዴ ቀለሜን እናውራው። አንዴ ቆይ ቢኒ በደንብ ስማ፣ ታች ሆነ በደንብ ስማና እኔን ያስወረድኩ ቀለሙን የቤታችሁን ግርግዳ የቤታችሁን በር ምናምን ቀባበትና ከዛ ያምራል አያምርም እዛ ላይ አስተያየት ተሰጣጡና ከዛ ትመጣለህ። እና ከእግዚአብሔር ቃል እውቀት ሲርቁ አይምሯቸው ላልተላለፈ ነገር ተላልፈው ላልተገባ ነገር ተላልፈው እንደተሰጡት ሁሉ በዚህም ቤተ እምነት ውስጥ ያሉ አካላት እንደዚህ ነው። ዋናው ነገር በየዘመኑ አስተማሪዎቻቸው ወይም መምህሮቻቸው ወቅት እየጠበቁ ጊዜን እየጠበቁ በየዘመናቱ ይዘውት የሚመጡ ከመጽሐፍ ቅዱስ የማይገናኝ ለጳውሎስ ሁለተኛው ቆሮንቶስ ላይ በሁለተኛው ምዕራፍ አካባቢ ወደ 17ኛው ቁጥር አካባቢ ይመስለኛል ለጥቅማችን ስንል እኛ ወንጌልን እንደሚሸቃቅጡት አይደለንም ይላል። ስለ እግዚአብሔር አገልጋዮች ሲናገር ማለት እንደነሱ አይደለንም። ነገር ግን በኢየሱስ በኩል ሆነን ወንጌልን ምን እንላለን አለ እንናገራለን።
ስለዚህ ለጥቅማቸው ሲሉ ቃለ እግዚአብሔርን በፈለጉት ዘመን በወለደላቸው ቋንቋ ተጠቅመው ወንጌልን ሲሸቃቅጡት ለጥቅማቸው ይሰመርበት ወይም በቅንፍ ውስጥ ለጥቅማቸው ሲሉ ማለት በዚህ ልክ የእግዚአብሔርን ቃል ራሳቸውን በድፍረት ርቀውት እንደገና ወደ ትውልዱ ይዘውት ይመጣሉ። ትውልዱ ያው በሃይማኖት የታሰረ ነው። ሃይማኖት ሲባል የሚፈራው የማይጠጋው የእውነት ለነሱ የተነገረ እስካይመስል ድረስ ወንጌል ለነሱ እንዲበራላቸው ወይ እንዲያነቡት ባይዘወይ እንዲያነቡት ስል አንድ ነገር መጣልኝ። ጥቂት ኦርቶዶክሳውያን ህብረት ጀምረዋል፣ የመጽሐፍ ቅዱስ ጥናት ብለው ማለት ነው። ይሄ የእውነት ሊበረታታ የሚገባ ነው። ጥቂት ኦርቶዶክሳውያን የባይብል ስተዲ አይነት ህብረት ጀምረዋል እና በጣም ጥሩ ነው። እኔ ተመችቶኛል። ጌታ ነው የምላችሁ ተመችቶኛል። አያችሁ ምን ያህል ተጽዕኖ እየመጣ እንዳለ። ስንት ዘመን ነው የምትለው ኦርቶዶክስ? 3000 ዓመት ነው የሚሉት፣ 2000 ዓመት ይበሉት ከተመሰረተች ጀምሮ ማለት። ሌላውን ሀገር ትተን እንደው በኢትዮጵያ ያለችውን ኦርቶዶክስ እንኳን ብንቀኝ የባይብል ስተዲ ህብረት፣ የባይብል ስተዲ ጥናት ቤት ለቤት ማለት ወይም ደግሞ እንደዚህ ግሩፕ ተሰብስቦ ማለት ምን ይላል መጽሐፍ ቅዱሳችን፣ ምን ይላል የእግዚአብሔር ቃል ማለት አትንካው ተብሎ ነው ያደገው። እንዳይቀርቡት እንዳይነኩት ሆነው ነው ያለፉት። ለነሱ የተፈቀደና ያልተፈቀደ አለ። ያው እዚህ ውስጥ ኤርሚም አለ፣ አንድ ወንድምም አለ፣ ፈለገ ጳውሎስ፣ ሌላም ይኸው ሳልኖር ተጨምረዋል አላችሁ። በኦርቶዶክስ ውስጥ ትንሽ ትንሹን እና ትልቅ ትልቁ የሚባል ነገር አለ። የሆነ ትንሹን አንግስ ትልቅ ትልቁን አንግስ ነው፣ ትንንሹን ገንድስ የሚባል እንዳትነኩት፣ እዛ አካባቢ እንዳትቀርቡ የሚባል ነገር ነበር እና ዘመን መጥቶ ይኸው እግዚአብሔር ይመስገን አሁን ቤታቸው ባይብል ስተዲ የሚል ህብረት ጀምረዋል። እንደምታውቁት የቲክቶክ ሲኖዶስም ይብዛ ሚነስ ብቻውን ነው፣ በሩን ቆልፎ ኮሜንት ቆልፎ ብቻውን ነው። ግን ባይብል ስተዲ ጥናት ጀምረናል የሚል ማስታወቂያ አይቼ ያኔም በጣም ሀሴት አደረኩና እንደውም ይህን የምትፈልጉ ወንጌል አማኞች ፕሮቴስታንቶች ምናምን መምጣት ትችላላችሁ ምናምን አለ እና ባይብል ስተዲ ሲባል ግን እንደሱ አይደለም። ከሱ ይልቅ አንድ ወንድማችን አጋቦስ የሰራው አለ። እሱን ሄዳችሁ ብታዩት የመጨረሻው ቪዲዮ ይመስለኛል። ሄዳችሁ ብታዩት እዛ ላይ አይቼ እኔም ተደስቻለሁ። ምን ልል ነው ይህንን የማወራው? የቲክቶክን ሲኖዶስ ለማወደስ ወይ እነዛን እህቶችና ወንድሞች በህብረት ባይብል ስተዲ ስለጀመሩ ለማወደስ ብዬ አይደለም። ተጽዕኖ አምጥተሃል አንተ፣ እያንዳንዱ ክርስቲያን በዚህ ያለህ ማለት ነው። ተጽዕኖ ፈጥረሃል። አየህ መጽሐፍ ቅዱስ ምን ይላል ወደሚለው አቅጣጫ እንዲያዩ አድርገሃቸዋል ማለት ነው። you are the privilege። አየህ ፕሪቪሌጅ ሆነሃል። በቃ ምክንያት ሆነሃል፣ መንገድ ሆነሃል፣ ተጽዕኖ አምጥተሃል። እኛ ደግሞ ይህንን ስናይ ደስ ሊለን ይገባል። በቃ ደስ ሊለን ይገባል እና ዋናው እንደነዚህ አይነት ተረቶች የሚመነጩት ሰው ከእግዚአብሔር ቃል ከእግዚአብሔር እስትንፋሰ መለኮት ካለበት ከእግዚአብሔር ቃል ምን ሲል ነው? ሲርቅ ነው። በስልጣን ላይ ያሉት ቅድም ወንድሜ ኤርሚ እንደሚሄድበት በክህነት ላይ ያሉት ወይ በሹመት ላይ ያሉት እንግዲህ ሰው እስከ መግደል እስከ ማስገደል፣ ይኸው ሰው መግደልና ማስገደል እኮ የሹመት ጥማት ነው። በእንጀራዬ መጣብኝ፣ በእንጀራዬ ሊመጣብኝ ነው ተብሎ የታሰበው ሁሉ ያው በግ ይቀበርበታል፣ ዶሮ ይጣልበታል፣ እንሾሽላ ይደፋበታል፣ ሎሚ ይቀነጠስበታል። ምንም አይደረግ ነገር አለ ማለት። ለጥቅም ስትቆም እንዲህ ነው የምታደርገው። ለጥቅሙ ስትቆም ግን ትለያለህ፣ ለወንጌል ትለያለህ። ለማን ጥቅም? ለወንጌሉ ጥቅም ስትቆሙ ማለት ነው። በዚህ ውስጥ ስላሉ አይገርመኝም። አሁን እንደዚህ አይነት ነገሮች እንደውም ከዚህም በላይ ያልተሰሙ ያልተነገሩ
ብዙ አሳፋሪ ነገሮች እንዳሉ አስባለሁ፣ እገነዘባለሁ። እንግዲህ አንደበቴን መክፈት ከጀመርኩት አልቀረ ቤተሰብ በእናንተ አገልግሎት እዚህ ባላችሁ ሌሎቻችሁ አሁን እዚህ ባላችሁ ስል እዚህ የሌላችሁ ደግሞ በጣም ብዙ አላችሁ። ተጽዕኖ አምጥታችኋል። ኦርቶዶክስ ቤተ እምነት ውስጥ ተጽዕኖ አምጥተሃል። መቀጠል አለበት። ተረቱ ሲወገድ ማየት አለብን። እነዚህ ገድላት፣ ድርሳናት የተባሉ መጽሐፍቶች ሲወገዙ አንተ እያየህ ሲቃጠሉ አንተ አይንህ እያየህ ሲወገዱ ማየት አለብህ። ስለዚህ ይህንን በማድረግ ተሳትፎ እያደረጋችሁ ያላችሁ ቅዱሳን ገና ነው። ከተሰራው ይልቅ ያልተሰራው ይበልጣል። ገና ነው፣ ግን ልትኮራ ይገባሃል። እንዲህ ስናይ ማለት ነው። አሁንም ቤት ከፍተን የመሳደብ አባዜ የለብንም። ሰምቻለሁ። እንደዚህም አንዳንድ ጊዜ እንደዚህ ይሉናል፣ ተሳዳቢዎች ይሉናል። ማንንም የመስደብ ማንንም የማንኳሰስ ዓላማ የለንም። ዓላማችን አንድና አንድ ነው። አንድና አንድ ነው ብዬ ስል ሁሉም አንድ ድምፅ ያሰማል። በቃ ኢየሱስ ክርስቶስን ማሳየት ነው። ኢየሱስ ክርስቶስን መግለጥ ነው። የገባንን የተረዳነውን ሐዋርያቶች እንዳሉት በዓይናችን ያየነው በጆሮአቸው የሰሙት የያዙት የዳሰሱትን የቀመሱትን እንሰብክላችኋለን እንዳሉት ኢየሱስ ክርስቶስን እንሰብከዋለን። ይህንን በመስበክ የሚመጣ ውጤት ስላለ ማለት ነው። እና ተባረኩልኝ። ሌሎቻችሁ ሀሳብ መስጠት ካለባችሁ እንዳሊዝ ኤርሚዬ ካለ ይቀጥላል፣ ከሌለ ፈለገም አለክ። ሌሎቻችሁም ሰላምታ ማቅረባችሁ መቀጠል እንችላለን። ተባረኩ። እሺ ፈለገ እስከዛ ዲኒያ ቤቱን ምራው። ነፈለገም ሌሎች የሚያወሩ እድሉን እስክትሰጡ ነው። በጣም አንድ ነገር ልቤን ነካኝ። ኤርምያስ ውድ ሲል ኤፌሶን ምዕራፍ 1:7 ትናንትና ስናገረው ነበር። እንግዲህ ኤርምያስ በራሱ ነው ውድ ያለው፣ እግዚአብሔር ግን በውድ ልጁ ይላል። ለእግዚአብሔርም ውድ ልጁ ኢየሱስ ክርስቶስ ነው። የሚደንቅ ነው። ለእግዚአብሔር በቃ ለእግዚአብሔር ውድ ልጁ አንድ ልጁ ውድ ልጁን በደሙ አድርጎ ያዳነብን ነገር ውዱ ኢየሱስ ክርስቶስ ነው። እንግዲህ ወንጌሉ ለእኛም ውድ ነው፣ ለእግዚአብሔርም ውድ ነው። ውድ የሆነውን ማንነቱን ነው የሰጠን። ይሄ ወንጌል በእውነት በጣም እንትን ማለት አለበት። እንዳልከው ከዚህ በፊት ለመጀመሪያ ጊዜ ነው አንድ የተገናኝተና አንድ ጊዜ ነው የተገናኘ ነው በአካል ስለ ባይብል ስተዲ የፕሮቴስታንት ትልቁ ኳሊታቸው ብዬ አውርቻቸዋለሁ የዛሬ ከ2 ዓመት በፊት። እና እንዲህ ነው መጽሐፍ ቅዱስ ጥናት ለቤተ ክርስቲያን የሚል እንግዲህ ከስንት ዓመት በኋላ አሁን ጀመሩት። እንኳን ጀመሩት። ዋናው የምንፈልገው ሰዎች መጽሐፍ ቅዱስን እያነበቡ በሄዱ ቁጥር ሁሉን ነገር ያውቁታል። ግን ከመጽሐፍ ቅዱሱ ክፍል ዋናው ደግሞ ወንጌል ነው። ወንጌል ደግሞ ስለ ልጁ ስለ ኢየሱስ ክርስቶስ ነው። ወንጌል ጥምቀት አይደለም። ስለዚህ ውድ ልጁን አንድ ልጁን የሚወደውን እሱ የሚላችሁን ስሙት። እንደውም እመቤት እንትን ዮሐንስ ቅድም ጠቅሶት ነበር። ዮሐንስ 2 ላይ ማርያምም ምን አለች? እሱ የሚላችሁን ስሙ። ኢየሱስ ክርስቶስ ደግሞ ምን አለ? በእኔ የሚያምን የዘላለም ሕይወት አለ፣ በእኔ የማያምን የዘላለም ሕይወት የለውም፣ ይፈረድበታል። ለምንድን ነው የሚፈረድበት? ለምንድን ነው በሱ በማመን የሚቀጥለውንስ ድነት የምናገኘው ስንል አንድ ስራ ተሰርቷል። እሱ ምንድን ነው? ለአብርሃም የተነገረው ወንጌል። እንግዲህ ወንጌል
ሉቃስ 24 ላይ መጨረሻው ላይ ምንድን ነው የሚለው? ነቢያትም ሕጉም ስለ እኔ ይናገራሉ ይላል። ወንጌል በጥላው ጊዜ የምስራች ሳይሆን ይነገር ነበር። ፍጻሜ ሳያገኝ አካል ሳያገኝ ይህንን እያወሩለት ነው የመጡት። በጣም የሚደንቀኝ አሁን ጨለማ ስለሆነ መብራት ስለሌለ መጽሐፍ ቅዱስንም ማንበብ አልችልም። ኢሳይያስ 53 የእኛ ማንነት ነው። ከማን የመጣብን? ከአዳምና ሔዋን የመጣብን ማንነታችን ያ ነበር። በእውነት ደዌያችን ተቀበለ ሲል ደዌ ነበረብን። ህመማችንን ተሸከመ ሲል ህመም ነበረብን። በደል ነበረብን። መተላለፍ ነበረብን። ቁስል ነበረብን። ኃጢአት ሁሉ ነበረብን። ከአዳምና ሔዋን የወረስነው ዕዳ፣ ፍርድ፣ ይህንን ሁሉ የእኛ ነበር። በጣም የሚደንቅ ነው። ሁሌ ኢሳይያስ 53ን ሳነብ በቃ ሙሉን የመጽሐፍ ቅዱሱን ክፍል እግዚአብሔር ሀሳቡን የሰው ልጆች ምን ሊሆንባቸው እንደቻለና አንድ ልጁን የሰጠበት ትልቅ የመጽሐፍ ቅዱስ ክፍል ወንጌል ነው። ስለኛ ኃጢአቱን ተሸክሞ ምን አላለ? ማለደ አለ። በምን ላይ? በመስቀል ላይ። ታዲያ ኢየሱስ ክርስቶስ ለምንድን ነው የመጣው? በብሉይ ኪዳን የነበረው ወንጌል ጥላ የሆነው አካል አድርጎት አዲስ ኪዳን ማድረግ ስላለበት ኢየሱስ ክርስቶስ ወደዚህ ምድር መምጣት አለበት። በደሙ ቤዛ መሆን አለበት። ዋጋ መከፈል አለበት። ህመማችንን፣ ቁስላችንን፣ መተላለፋችንን፣ በደላችንን፣ ኃጢአታችንን ሁሉ መሸከም አለብን። ማንም ሊሸከሙ አልቻለም። ማንም ሊሸከሙ አልቻለም። እዚህ መስቀል ላይ ነው። አሁን እሱ ተሰቀለ ይመስላል። እኛም ነው የተሰቀል ነው። ኢየሱስ እኛን ወክሎ ተሰቀለ፣ እኛም ተሰቀልን። ኢየሱስ እኛን ወክሎ ሞተ፣ እኛም ሞተን ነበር። ኢየሱስ እኛን ወክሎ ተነሳ። አያችሁ፣ ጥምቀት ይሄ ነው። እኔ የምጠመቀው ጥምቀት ብሎ ኢየሱስ ክርስቶስ እየተጠመቀ ያለው ዋጋ ይሄ እዚህ በደሙ የሚጠመቀው ጥምቀት ነው። ብዙ ጊዜ ጥምቀት ውሃ ነው ትዝ የሚለን። ጥምቀት ይሄ ነው። አያችሁት? እዚህ መስቀል ላይ የእኛን ነገር ሮሜ ላይ እንደሚናገረው ይሄ አዳም አይገርምም? አሮጌው አዳም የእኛ ዕዳ ያለበት፣ የእኛ ሞት ያለበት፣ የእኛ ህመም ያለበት፣ የእኛ ቁስል ያለበት፣ የእኛ ኃጢአት ያለበት ወስዶ የአሮጌውን አዳም እንዴት እንደሰቀለ ታውቃላችሁ? እኛንን እኮ የተሰቀል ነው። እኛንን እኮ እዚህ ላይ ያለ ነው። ቤዛ ሆኖ ተክቶ ይህንን ሞት፣ ይህንን ስቅላት፣ በጣም በመስቀል ላይ ተሰቅሎ መሞት በጣም ከባድ ነው። ብዙ ሰው ሲያወራ እሰማለሁ። በጣም ከባዱ ሞት በመስቀል ላይ ተሰቅሎ መሞት ነው። ኢየሱስ ክርስቶስ ቤዛ ሊሆነን፣ የምስራችን ሊሰብክልን፣ የምስራች ሊሆነን ይኸው እዚህ ላይ ነው እኮ በመስቀሉ። እጆቹ ደም፣ እግሮቹ ደም፣ ጎኑ ደም፣ ጭንቅላቱ ደም። ምን ቀረው? አያችሁ፣ ደም ካልፈሰሰ ስርየት የለም ነው። ውሃ ካልፈሰሰ አይደለም፣ ደም ካልፈሰሰ ስርየት የለም። ይሄ ነው ጥምቀት። ይሄ ነው አንዲቷ ጥምቀት የተባለው። ይሄ ነው አንዲቷ ጥምቀት የተባለው። ኃጢአት የተሰረየባት አንዲቷ ጥምቀት። አባቶችም በአንዲቷ ኃጢአት በሚሰረይባት በአንዲቷ ጥምቀት ያሉት ይሄንን ነው። ስለ ውሃ ጥምቀት አይደለም የሚያወሩት፣ ስለዚህኛው ጥምቀት ነው የሚያወሩት። ስለ ደም ስለሚፈሰው፣ ደሙ ፈሶ ከዛ ወደ መቃብር ይሄዳል። ጥምቀት ደግሞ አንደኛው መቀበር ነው። በመቃብሩ ድንጋይ ምን አለ? ተሸፈነ፣ ተከደነ፣ ተዋጠ። ኢየሱስ ክርስቶስ የምጠመቀው ጥምቀት ያለው ይሄ ጥምቀት ነው። እዚህ ላይ ነን እኛ፣ እዚህ ነበርን በእግዚአብሔር አሰራር። ቆላስይስ 3:26 ላይ በእግዚአብሔር አሰራር ተጠምቃችሁ ተቀብራችኋል ይላል። እንደገና ተጠምቃችሁ ተነስታችኋል ይላል። አሁን ተቀበርን በእግዚአብሔር አሰራር፣ እኛንን የተቀበርነው። ስለዚህ ሮሜ ላይ ምን አለ? ስለ ኃጢአታችን ሞትን ይላል ጳውሎስ። የሞተው እሱ ነው፣ ግን ተቆጠረልን። ስለዚህ ኤፌሶን ምዕራፍ 5 ላይ ምን አለ? በጸጋ ምን ብላችኋል? ድናችኋል። ይሄን ጸጋ ግን በእምነት መቀበል አለብህ። ቁጥር 8 ላይ ጸጋው በእምነት አድኗችኋልና
እዚህ ጋር ነው የተሰራልን። ተፈጸመ አለ። ብሉይ ኪዳን አለቀ። የአዳም ነገር ተከናወነ። በአዳም የመጣብን ነገር ሙሉ በሙሉ እዚህ ጋር በደሙ አዲስ ኪዳን አደረገ። ይህንን ኪዳን በማመን የተፈጸመልንን አይናችን ይገለጠዋል። በማመን ወደፊት ደግሞ ከፍርድም እናመልጣለን፣ የዘላለም ሕይወት እናገኛለን፣ የእግዚአብሔር ልጅ እንሆናለን። አያችሁ፣ የእግዚአብሔር ቃል ሰይፍ ነው። ሁለት ሰይፍ ካለው ሲል ወደፊትም ወደ ኋላም ምን እንደተፈጸመልን፣ ምን እንደተደረገልን፣ ምን እንደተከናወለልን ከክርስቶስ ጋር ሮሜ 6 ላይ እንደሚናገረው ከሞቱ ጋር ተቀብረን ከሞቱ ጋር ተነሳን። በአዲስ ሕይወት ያመላለሰን አዲስ ሆኖ ስለተነሳ ነው። ክርስቶስ ባይነሳ እኛም በአዲስ ሕይወት አንመላለስም። ክርስቶስ አዲሱን ሰው የለበስ ነው። ክርስቶስ በትንሣኤ አዲሱን ሰው ለብሶ ስለሄደ ስለተነሳ ነው። ሁለተኛው አዳም፣ አሮጌው አዳም ይኸው እዚህ ጋር ተሰቀለ። ጎበዝ፣ እዚህ ጋር ተሰቅሎልሃል፣ እዚህ ጋር ሞቶልሃል፣ እዚህ ጋር ደሙን አፍሶልሃል። የምስራችሁ ወንጌል ይሄ ነው። ይሄ ነው የምስራችሁ ወንጌል። ሂዱና ስበኩልኝ አለ። ምኑን ነው የምንሰብክለት? እንዴት ዓለምን ላድን ነው ብሎ የመጣው ኢየሱስ ክርስቶስ እንዴት ዓለምን አድኖ ይህን የምስራች ደግሞ ለእኛ ስልጣኑን ሰጥቶ ያመንነው ንገሩልኝ። ለዓለም ሞቻለሁ፣ ለዓለም ተሰቅያለሁ፣ ደም አፍስሻለሁ፣ ሕመማቸውን፣ ቁስላቸውን፣ በደላቸውን፣ ኃጢአታቸውን ሁሉ ይቅር ብዬ በግርማ ቀኝ ተቀምጫለሁ። የዕዳ ደብዳቤን ደምስሻለሁ። ሰይጣንን ከመንገድ ጠርጌ አስወግጃለሁ። አሁን ብርሃን ነው። አዲስ ኪዳንን መስርቻለሁ። ሂዱና ንገሩልኝ ነው የተባልነው። እኛ ሄደን የምንናገረው ይህንን ወንጌል ነው። ወንጌልን ስበኩልኝ፣ የከፈልኩትን ዋጋ ኃላፊነቱን ለእናንተ ሰጠውኝ። እኔ የዓለም ብርሃን እንደሆንኩ እናንተም የዓለም ብርሃን ናችሁ። ስለዚህ ሂዱና ወንጌል ስበኩ። ወንጌል ማን ነው? በሥጋ ከዳዊት ስለተወለደ በመንፈስ እግዚአብሔር ስላስነሳው ስለ ልጁ ነው። ስለ ልጁ ነው። ይሄ ልጁ እኛ ያመንን ሄደን ምን ማለት አለብን? መስበክ። እንኳን ደስ አላችሁ እያለን በዓለም ላይ አሁን ዓለም በጦርነት እየታወከች ነች። ዓለም በበሽታ በብዙ ነገር። እኛ ግን እንኳን ደስ አላችሁ። ኢየሱስ ክርስቶስ እኮ ስላንተ ብሎ ሞቶልሃል፣ ስላንተ ብሎ ተሰቅሎ። ይህንን እኮ ኢየሱስ ወደዚህ የመጣው እኮ ሊያድን ነው። ግን ተፈጸመ አለ። ያንተን ጉዳይ ፈጽሞልሃል። ያንተ ጉዳይ ተከናውኗል። ኢየሱስ ዓለምን ላድን ነው ብሎ በሱ ዘንድ እኮ አልቋል። በሱ ዘንድ እኮ ታርቋል። አንተ ግን አልታረቀውም። ታዲያ ምን ላድርግ ሲል እመነው። ሲያምን ያ ሰው ከሚቀጥለውን ፍርድ ይድናል፣ የዘላለምን ሕይወት ያገኛል፣ የእግዚአብሔር ልጅ ይሆናል። ይህንን ወንጌል እንድንናገር ኃላፊነት አለብን፣ ግዴታ አለብን። ጳውሎስ ምን አለ? ወንጌልን ባልናገር ምንድነው ግድ ይለኛል አለ። ግዴታ አለብኝ፣ ወዮልኝ አለ። ወዮልኝ ወንጌልን ካልሰበኩ አለ። እንግዲህ ወንጌልን የማንሰብክ ከሆነ እግዚአብሔር ይጠይቀናል። ስለዚህ ወንጌሉ ይሄ ነው። መጽሐፍ ቅዱስ ውስጥ ያለው ዋናው ነገር ለሰዎች መዳን፣ ለሰዎች የዘላለም ሕይወት፣ ለሰዎች የእግዚአብሔር ልጅነት ማግኘት የመዳኑ መንገድ ኢየሱስ ክርስቶስ ብቻ ነው። ቅድም ኤርምያስ ሲናገር ነበር። ይህን ስትሰብክ የመጣች ቤተ ክርስቲያን በግብፅ ፖለቲካ ተጠልፋ ይኸው እንደምታዩት ለዚህ ሁሉ ብላለች። እግዚአብሔር ደግሞ ዘመናትን አምጥቷል። አሁን የወንጌል ሪቫይቫል እየተቀጣጠለ ነው። አሁን በየቦታው ጠያቂ ይኸው እግዚአብሔር ይመስገን። ብዙ አባቶች ወንጌልን አንድ ቪዲዮ አልተመቸኝም እንጂ ባሳያቸው አንድ ጳጳስ በምንም መዳን በክርስቶስ ብቻ ነው ብለው እንዴት እንደሰበኩ ቪዲዮን ይዣለሁ። ነገ ከነገ ወዲያ አሳያቸዋለሁ። አባቶችም ተነስተዋል። እውነተኛ ካህናቶች እየተነሱ ነው። እውነተኛ ዲያቆናቶች እየተነሱ ነው። አሁን ጊዜው የደብተራ ጊዜ አይደለም፣ የአስማተኛ ጊዜ አይደለም፣ የሟርተኛ የደጋሚ አሁን ይወጣሉ። ችግር የለውም። እግዚአብሔር ሲነሳ ማንም ሊቋቋመው ስለማይችል ሁሉም ንስሐ ገብቶ ወይ ይድናል፣ ካልሆነ ስፍራውን ቦታውን ለቆ ወደሚልበት ወደሚያገኝበት ወደ ሌላ ስፍራ ይሄዳል። ይህንን ወንጌል መስበክ አለብን። ይህንን ወንጌል መናገር አለብን። ይህ ወንጌል ስትናገር በአንተ ውስጥ ደስታ አለ፣ ሰላም አለ። አንተ አይደለማ የምትናገረው፣ ኃላፊነቱን የወሰደው መንፈስ ቅዱስ አለ። እኔ ብሄድ ይሻላል አለ። ስለ እኔ
እሱ ይነግራችኋል፣ ያስተምራችኋል ብሏል። ስለዚህ ልክ ወንጌል መናገር ስትጀምር ያንተ ማንነት፣ ያንተ እውቀት፣ ያንተ ችሎታ፣ ያንተ ነገር ይቆማል። መንፈስ ቅዱስ በአንተ መስራት ይጀምራል። በነገስታት ፊት ስትቀርቡ እንዴት እንደምትናገሩ አትጨነቁ። መንፈስ ቅዱስ ይናገራል። መንፈስ ቅዱስ አሁን ህዝብ ይድን ዘንድ፣ ሰዎች ይድን ዘንድ አሁን የመንፈስ ቅዱስ ጊዜ ስለሆነ፣ ስለዚህ በአንተ ውስጥ መንፈስ ቅዱስ በተንቀሳቀሰ ቁጥር አጋንንት መውጣት ይጀምራል። አጋንንቱ የሚወጣው ለምልክት ነው። በሽተኞች የሚፈወሱት ለምልክት ነው። ምልክቱ ወንጌል አይደለም። ወንጌሉ ኢየሱስ ክርስቶስ ብቻ ነው። አመሰግናለሁ። ካረዘምኩም ይቅርታ። እግዚአብሔር ይስጥልኝ።